ሰላም የቻናሌ ቤተሰቦች እንዴት ናችሁ? እንኳን ወደ ተማሪ ሊቅ አካዳሚ በደህና መጣችሁ። በዛሬ ቪዲዮአችን ቻፕተር 4 ኢመርጂንግ ቴክኖሎጂ ፍሬሽማን ኮርስ ቻፕተር 4 ኢንተርኔት ኦፍ ቲንግስ የሚለውን ክፍል 1 በዛሬ ቪዲዮአችን ለማየት እንሞክራለን ማለት ነው። ወደ ዛሬ ክፍላችን ከመሄዳችን በፊት ለዚህ ቻናል አዲስ ከሆናችሁ ቻናላችንን ሳብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው። ለእናንተም አሪፍ ብለን የምናስባቸው ለፍሬሽማን ተማሪዎች እንዲሁም ደግሞ ኮሌጅ ላይ ይጠቅማቸዋል ብለን የምናስባቸውን በአሪፍ በሆነ መንገድ እናመጣላችኋለን እናቀርብላችኋለን ማለት ነው። ስለዚህ ለዚህ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ የተማሪ ሊቅ አካዳሚ ቤተሰብ መሆን ትችላላችሁ ማለት ነው። ስለዚህ ያው እንግዲህ እዚህ ጋር በዚህ ቻናል ላይ አሁን ከረንትሊ ኢመርጂንግ ቴክኖሎጂ የሚለውን ነው ኮርስ እየለቀቅን ያለ ነው። ሌላ ደግሞ እዚህ ፕሌሊስት የሚል አለ። እዚህ ፕሌሊስት ላይ ተገቡና ይሄ አሁን ቻፕተር 1 ነው። ቻፕተር 3 አለ። አሁን የምንለቀው ደግሞ ቻፕተር 4 አለ። ቻፕተር 2 እንለቃለን። ቻፕተር 5ም እንለቃለን ማለት ነው። እነዛን ቪዲዮዎችን በቀላሉ እዚህ በፕሌሊስት ስለምናስቀምጥ በቀላሉ ልታገኙ ትችላላችሁ ማለት ነው። እንዲሁም ደግሞ ቴሌግራም ቻናል ተማሪ ሊቅ አካዳሚ ብላችሁ ሰርች በማድረግ የተለያዩ ፒዲኤፎችን አሁን ከረንትሊ ማስተምራችሁ ፒዲኤፎች አሉ እዚህ ጋር እነዚህን ፒዲኤፎችን አክሰስ ማድረግ ትችላላችሁ ማለት ነው። ስለዚህ ይሄንን ካልኩኝ ቀጥታ ወደ ዛሬው ክፍላችን እንግባ። ስለዚህ በዛሬ ቪዲዮአችን በደንብ ፎከስ አድርገን የምናየው ምንድነው ኢንተርኔት ኦፍ ቲንግስ የሚለው ነገር በደንብ ለማየት እንሞክራለን ማለት ነው። ያው ምን እንደሆነ ያንዳንዱ ነገር ዲፋይን አድርገን ለማየት እንሞክራለን ማለት ነው። እሱን ለማየት እንሞክራለን። ስለዚህ በዚህ ቻፕተር ላይ ኢንክሉድ የሚደረጉ እነዚህ አውትላይኖች አሉ እዚህ ጋር እንደምትመለከቱት አንደኛ ዋት ኢዝ አይኦቲ፣ ኢምፖርታንት ፊቸር አይኦቲ፣ ሂስትሪ ኦፍ አይኦቲ፣ አድቫንቴጅ ኤንድ ዲስአድቫንቴጅ ኦፍ አይኦቲ፣ ቻሌንጅ ኦፍ አይኦቲ፣ ሃው አይኦቲ ወርክስ፣ አርኪቴክቸር ኦፍ አይኦቲ፣ ዲቫይስ ኤንድ ኔትወርክስ በቃ እነዚህ ነገሮች አሉ በአጠቃላይ ማለት ነው። ግን በዛሬ ቪዲዮአችን እነዚህን ሶስት አውትላይኖችን በደንብ ፎከስ አድርገን ግልጽ በሆነ መንገድ እያበራራን ይሄን ክፍል ለመጨረስ እንሞክራለን ማለት ነው። ስለዚህ ስንጀምር ምንድነው የሚለው በመጀመሪያ ዋት ኢዝ አይኦቲ ወይም ደግሞ ኢንተርኔት ኦፍ ቲንግስ ብለን የምንጠራው ምንድነው የሚለውን ይሄ ሐሳቡን መረዳት መቻል አለብን እኛም ጭምር ማለት ነው። ስለዚህ ያን ኮንሴፕት አይኦቲ ብለን የምንጠራው ኢንተርኔት ኦፍ ቲንግስ የሚለውን ነገር እየተረዳ ምንነቱ ምንድነው የሚለውን ያበራራን እንሄዳለን ማለት ነው። በደንብ ለመከታተል ሞክሩ ማለት ነው። ምንድነው የሚለው አይኦቲ ኢዝ ዘ ኔትወርኪንግ ኦፍ ስማርት ኦብጀክትስ ሚኒንግ a huge number of device ኢንቴሊጀንትሊ ኮሙኒኬት ማለት ነው። ስለዚህ አይኦቲ ብለን የምንጠራው ምንድነው ኔትወርክ ኦፍ ስማርት ኦብጀክትስ ወይም ቲንግስ ነው ይለናል እዚህ ጋር እንደምትመለከቱት ማለት ነው። ኢንተርኔት ኦፍ ቲንግስ ብለን የምንጠራው እነዚህ ስማርት ኦብጀክቶች ወይም ደግሞ ሂውጅ ነምበር ያላቸው ዲቫይሶች፣ ቱሎች፣ መሳሪያዎች ምን በሆነ ኢንቴሊጀንት በሆነ መንገድ ኮሙኒኬት የሚያደርጉ ከሆነ ይሄ ነገር አይኦቲ ብለን እንጠራለን ማለት ነው። ብዙ ቁጥር ያላቸው ዲቫይሶች አሉ አይደል? ለምሳሌ ስማርት ዋች፣ ስማርት ካር ብለን የምንጠራቸው የተለያዩ ዲቫይሶች አሉ አይደል? ኢንቴሊጀንት በሆነ መንገድ ገባችሁ አይደለ? አርቲፊሻል በሆነ መንገድ ኮሙኒኬት ማድረግ የሚችሉ ከሆነ ያ ነገር ምን ብለን እንጠራለን ማለት ነው? አይኦቲ ብለን እንጠራለን ማለት ነው። ገባችሁ አይደለ? ኔትወርክ ኦፍ ዲቫይስ ስለዚህ ኔትወርክ ኦፍ ዲቫይስ ነው ማለት ነው። ስለዚህ በቀላሉ በዚህ መረዳት ትችላላችሁ ማለት ነው አይኦቲ ብለን የምንጠራው። ሌላኛው ደግሞ ምንድነው ይሄ በቃ ባጭሩ ኢንተርኔት ኦፍ ቲንግስ ብለን የምንጠራው ምን ብላችሁ መውሰድ ትችላላችሁ? the ability of a data transfer over a network without requiring human intervention ማለት ነው። ስለዚህ የሰው ልጅ ጣልቃ ገብነት ሳይኖር ማሽኖች ወይም ደግሞ ዲቫይሶች እርስ በእርስ ኮሙኒኬት ማድረግ የሚችሉ ከሆነ ዳታ ሼር መደራረግ የሚችሉ ከሆነ ያ ነገር ምን ብለን እንጠራለን ማለት ነው? አይኦቲ ብለን እንጠራለን። አንድ ቀለል ያለ ምሳሌ ልስጣችሁ። ለምሳሌ የኔ ቤት ስማርት ሃውስ ነው ብለን እንውሰድ። ቤቴ ስማርት ሃውስ ነው። ስማርት ሃውስ ሆኖ ስማርት ሃውስ ስንል ቤቱ ስማርት ነው። ገባችሁ አይደል? ዝም ብሎ ኖርማል ቤት ሳይሆን ስማርት ሃውስ ሲባል ቤቱ ስማርት የሆነ ሲሆን ነው። ለምሳሌ መብራት እኔ ምንም ሳልነግረው ወይም ደግሞ ሄጄ ኦን ኦፍ ሳልነካ ራሱ የሚበራ ራሱ የሚጠፋ ከሆነ እንዲሁም ደግሞ ቡና ማሽን ቢኖረኝ ቡና ማሽኑ ራሱ የሚያፈላልኝ ከሆነ እንዲሁም ደግሞ ቴምፕሬቸር የቤታችን ቴምፕሬቸር ያለውን ከረንት ኮንዲሽኑን ተረድቶ ውጪ ወይ ምኑ ቤቱ ቀዝቃዛ ከሆነ የሚያሞቅ ከሆነ ደግሞ
ቅዝቃዜ ራሱ በራሱ እነዛ ነገሮችን ቴምፕሬቸር ሁኔታውን ደግሞ ኮንትሮል የሚያደርግ ከሆነ ያ ነገር ስማርት ሃውስ ብለን እንጠራለን ማለት ነው። ገባችሁ አይደለ? ሶ ይሄ ነገር እንዴት መሰላችሁ? አንድ ምሳሌ ልስጣችሁ። እኔ አሁን ስማርት ሃውስ አለኝ ብያችኋለሁ። ስለዚህ ስማርት ሃውስ ላይ ገባውና ያው ከስራ በኋላ መጣው አልጋ ላይ ተኛው። ስለዚህ ከተኛው በኋላ 12 ሰዓት ተነሳለሁ አይደለ? ሶ 12 ሰዓት ስነሳ ምን አለኝ? ስማርት አላርም አለኝ ማለት ነው። 12 ሰዓት ሲደርስ ራሱ በራሱ የሚጮህ አላርም አለኝ ማለት ነው። ስለዚህ አላርሙ ራሱ በራሱ ሰዓቱን ጠብቆ ሲጮህ ያንን አላርም ደግሞ የሆነ ኮፊ ማሽን አለኝ እዛው ቤቴ ውስጥ ማለት ነው። ያ ኮፊ ማሽን የዛን የአላርሙ ድምጽ ከሰማ በኋላ ቡና ያፈላልኛል ማለት ነው። ገባችሁ አይደለ? ከዛ ነው ጧት አካባቢ ነው ሶ ሊቀዘቅዝ ይችላል። ሶ ያንን ደግሞ የውጭን ቴምፕሬቸር ሴንስ አድርጎ ደግሞ ቴምፕሬቸር ሬጉሌት የሚደረግ ከሆነ ደግሞ ያው ኤስ ቴምፕሬቸር ብለን የምንጠራው ያንንም ሬጉሌት የሚያደርግ ከሆነ ሰዓቱ ደርሶ ደግሞ ቡናው ራሱ ማፍላት የሚጀምር ከሆነ አላርሙን ሰማ አይደለ? አላርሙ ድምጽ ከሰማ በኋላ ቡናው ጀመረ። ሌላ ደግሞ የአየር ሁኔታውን ተረድቶ ደግሞ ቴምፕሬቸሩ እኔ ምንም ሳልነገሩ እንደዚህ ያደርግ ብሎ የሰው ልጅ ጣልቃ ሳይገባ ራሱ በራሱ ማሽኖቹ ወይም ደግሞ እነዚህ ስማርት ኦብጀክት ብለን የምንጠራቸው ራሳቸው በራሳቸው የሆነ አክሽን ማድረግ የሚችሉ ከሆነ እርስ በርስ ደግሞ ኮሙኒኬት መነጋገር የሚችሉ ከሆነ ያ ነገር ምን ብለን እንጠራለን ማለት ነው? አይኦቲ ወይም ደግሞ ኢንተርኔት ኦፍ ቲንግስ ብለን እንጠራለን ማለት ነው። ሶ የሰው ልጅ ጣልቃ ገብነት ሳይኖር ማሽኖች እርስ በርስ የሚግባቡበት። ሶ አላርሙ አለ። አላርሙ ስለጮኸ ቡና ማሽኑ ቡና ማፍላት ጀመረ ማለት ነው። ስለዚህ ማሽኑና አላርሙ ተግባቡ ማለት ነው። ስለዚህ በዚህ አይነት መንገድ በቀላሉ ማወቅ ትችላላችሁ። ያ ምን ብለን እንጠራለን ማለት ነው? አይኦቲ ብለን እንጠራለን ማለት ነው። ሶ በቃ የተለያዩ ዲቫይሶች ማለት ነው በአጭሩ ከኢንተርኔት ጋር ኮኔክትድ የተደረጉ ኦን እና ኦፍ መደረግ የሚችሉ ነገሮች ሁሉ ምንድናቸው? አይኦቲ ብለን እንጠራለን። ሶ በደንብ ስለ አይኦቲ ኢንተርኔት ኦፍ ቲንግስ ብለን የሚለው በቃ በደንብ ስለምናይ ይሄን ሐሳብ ያዙልኝ ማለት ነው። ሌላኛው ምንድነው? አይኦቲ ኢዝ ኤ ፍሬምወርክ ኦር አ ሲስተም ማለት ነው። ይሄ በሌላ ሲስተም ኦፍ ኦል ቲንግስ ዛት ሃቭ ሪፕሬዘንቴሽን ኢን ዘ ፕሬዘንስ ኦፍ ኢንተርኔት ኬብሊንግ ይላል ማለት ነው። ሌላኛው ምንድነው? ይሄ አይኦቲ ብለን የምንጠራው ምንድነው? ሪፕሬዘንት የሚደረገው በምንድነው? በኢንተርኔት ነው። ገባችሁ አይደለ? ይሄ ሪፕሬዘንት ትሩ ዘ ኢንተርኔት ማለት ነው። ስለዚህ ምን ብያችኋለሁ? ሲስተም ወይ ስትራክቸር ነው። ያ ማለት ምንድነው? እያንዳንዱ ዲቫይሶች የራሳቸው የሆነ ምን አላቸው ማለት ነው? ኢንተርኔት ላይ አይደንቲቲ አላቸው ማለት ነው። ሲስተም ወይ ምን አላቸው? ስትራክቸር አላቸው። እነዚህ አይኦቲ ብለን የምንጠራው ማለት ነው። ስለዚህ እያንዳንዱ ዲቫይስ ያሉ ዲቫይሶች የራሳቸው የሆነ አይደንቲፊኬሽን አላቸው። ምን ላይ? ኢንተርኔት በሚለው ዓለም ላይ ማለት ነው። አይደንቲፊኬሽን ወይም ደግሞ እንዴት ነው? በቃ ዩኒክ የሆነ አይደንቲፋየር አላቸው እያንዳንዱ ዲቫይስ ማለት ነው። በቀላሉ ወደ ኢንተርኔት ዓለም ስትመጡ የሚለዩበታል። ሰው አሁን ለምሳሌ የሆነ አይኦቲ ወይም ደግሞ ስማርት ዲቫይስ ቢኖር እሱ ኢንተርኔት ላይ በየሆነ ነገር ሪፕሬዘንት ይደረጋል። ለምሳሌ በአይዲ ሊቀመጥ ይችላል፣ በኪውአር ኮድ፣ ባርኮድ የሚባሉ አሉ። በእነዚህ ሪፕሬዘንት ተደርጎ ሊቀመጥ ይችላል ማለት ነው። ዩኒክ የሆነ ለዛ ነገር ብቻ ክሬቴት የተደረገ ማለት ነው። ለምሳሌ የሆነ መጽሐፍ ካለ መጽሐፍ ጀርባ አብዛኛው ኪውአር ኮድ አለ አይደል? የሆነች እንደዚህ ጭረጭረስ የሚመስል ነገር ወይ ደግሞ እንትኖች ላይ አብዛኛው ውሃዎች ላይ ምናምን ነገር ካያችሁ ባርኮዶች አሉ። እነዛ ደግሞ ምንድናቸው? ዩኒክ የሆነ ኢንተርኔት ላይ የሚገኝ ነገር ነው። ስለዚህ ያቺን ባርኮድ እናንተ ስክሪንሻት አድርጋችሁ ስካን አድርጋችሁ እንትን ብትሉ ጎግል ላይ ኢንተርኔት ብትፈልጉ ስለዚህ ኢንፎርሜሽን የሚነግር ነገር አለ ማለት ነው። ስለዚህ እያንዳንዱ እነዚህ አይኦቲ ብለን የምንጠራቸው ምን አላቸው? ኢንተርኔት በሚለው ዓለም ላይ የራሳቸው የሆነ ፍሬምወርክ አላቸው ማለት ነው። ስለዚህ በቀላሉ በዚህ መረዳት ይችላልላችሁ ማለት ነው። እና ማሽን ቱ ማሽን ነው። እቺ ነገር በሚቀጥሉ ስላይዶች እናያለን ማለት ነው። ማሽን ቱ ማሽን ስንል ምን እንደሆነ በደንብ ዲፋይን አደርግላችኋለሁ። ሌላኛው ምንድነው? አይኦቲ አኮርዲንግ ቱ 22 ኮንሴፕቹዋል ፍሬምወርክ ስትራክቸር ማለት ነው። በዚህኛው ፍሬምወርክ ስንል ሲስተም ወይም ስትራክቸር ማለት ነው። ስትራክቸር ኢት ኤክስፕረስ ስሩ ሲምፕል ፎርሙላ አይኦቲ ብለን የምንጠራው ሰርቪስ፣ ዳታ፣ ኔትወርክ እና ሴንሰር በሚል ቃል ቀለል ባለች ፎርሙላ ኢንተርኔት ኦፍ ቲንግስ የሚለውን ዲፋይን እናደርጋለን ይላል ማለት ነው። ስለዚህ እቺ ነገር በደንብ እናብራራ። የመጀመሪያው ምንድነው? አይኦቲ ብለን የምንጠራው ኢንተርኔት ኦፍ ቲንግስ አጠር አድርገን ንገረኝ ከተባለ ሰርቪስ፣ ዳታ፣ ኔትወርኪንግ ፕላስ ሴንሰር ማለት ነው። ሰርቪስ ሲደመር ዳታ ሲደመር ኔትወርኪንግ ሲደመር ሴንሰር ምንን ሪፕሬዘንት ያደርጋል ማለት ነው? ኢንተርኔት ኦፍ ቲንግስ የሚለውን ሐሳብ ሪፕሬዘንት ያደርጋል ማለት ነው። ሶ ኢንተርኔት ኦፍ ቲንግስ ስንል የነዚህ አራቱም ኮምቢኔሽን ነው ማለት ነው።
የመጀመሪያው ምንድነው ሴንሰር ነው። ሴንሰር ስንል ምንድነው የሆነ ዲቫይስ አለ ብለን ነው እንውሰድ፣ ስማርት ዲቫይስ። ስለዚህ ያ ስማርት ዲቫይስ ምን አለው ማለት ነው? ሴንሰር አለው። ሴንሰር ብለን የምንጠራው ምንድነው? ዊዘው ሴንሰር ይሄ አይኦቲ ወይም ደግሞ ስማርት ዲቫይስ አለ ማለት ይከብዳል ማለት ነው። ምክንያቱም ሴንሰር የለም ማለት የሆነ ነገር ማየት፣ መስማት እንዲሁም ደግሞ ሜክ ዲሲሽን ማድረግ አይችሉም ማለት ነው። ገባችሁ አይደል? ውሳኔ መወሰን አይችሉም ማለት ነው። ስለዚህ ሴንሰር ብለን የምንጠራው ነገር በጣም ጠቃሚ ነገር ነው። ለማን? ለአይኦቲ ዲቫይሶች፣ ኢንተርኔት ኦፍ ቲንግስ ወይም ደግሞ ስማርት ዲቫይሶች በጣም ጠቃሚ ነው ማለት ነው። ገባችሁ አይደለ? ምንን? ሞሽንን። ይሄ ሴንሰር በጣም ይጠቅማቸው ለምንድን ነው ሲባል አንደኛ ቴምፕሬቸር ለማወቅ። ገባችሁ አይደለ? የቤቱ ከረንት ያለው አየር ሁኔታ እንዴት ነው? ጠዋት እኔ በምነሳበት ጊዜ የአየር ኮንዲሽኑ እንዴት ይበርዳል? የሚበርድ ከሆነ የሆነ ነገር ያደርጋል አይደለ? ስማርት ዲቫይሱ ሶ የሚበርድ ከሆነ ወይም ደግሞ ቀዝቃዛ መሆኑ ለመረዳት ግዴታ ይሄ ስማርት ዲቫይስ ሴንሰር ያስፈልገዋል በውስጡ ማለት ነው። ገባችሁ አይደለ? ያ ሴንሰር ካለ በኋላ ያ ሴንሰር ለምሳሌ ሴንሰሩ ይኖራል፣ ዲቴክት ያደርጋል አይደለ? ያ ሴንሰሩ ምን ያደርጋል ማለት ነው? ዳታ ይሆናል ማለት ነው። ይህ ዳታም በውስጡ አለው። ዳታ ለምንድን ነው ሲባል ኮሌክት ኢንፎርሜሽን። ስለዚህ ከረንት የአየር ሁኔታው ምን እንደሆነ ተረዳ አይደለ? ለምሳሌ አሁን 32 ዲግሪ ሴልሺየስ ነው። ያ ምንድን ነው? ዳታ ነው ማለት ነው። ኮሌክት ያደረገው ዳታ ነው ማለት ነው። ገባችሁ አይደለ? ስሩ ዘ ሴንሰር በሴንሰር አማካኝነት ኮሌክት ያደረገው ዳታ ነው ማለት ነው። ስለዚህ ያን ዳታ ምን ያደርጋል? ኔትወርክ ያደርጋል። ገባችሁ አይደለ? ኔትወርክ ማለት ምንድነው ማለት ነው? ዳታ ትራቨል ብላችሁ መውሰድ ይችላላችሁ። ዳታ ምን ይሆናል ማለት ነው? ይስተላለፋል ስሩ ዘ ኢንተርኔት ስሩ ዘ ዋይፋይ ማለት ነው። በዋይፋይ አማካኝነት ዳታ ምን ይሆናል? ትራንስፈር ይደረጋል ማለት ነው። ስለዚህ መጀመሪያ ሴንስ ይደረጋል። ሴንስ የተደረገው ዳታ ነው። ዳታን ሴንስ የሚደረገው ዳታ ኮሌክት የሚደረገው በምንድን ነው ማለት ነው? በሴንሰር ነው። ያ በሴንሰር ኮሌክት የተደረገው ዳታ ምን ይሆናል? ኔትወርክ ይደረጋል ወይም ትራንስፈር ይደረጋል ማለት ነው። ሌላኛው ምንድነው? ይሄ ሰርቪስ ብለን የምንጠራው ሰርቪስ ወይም ሶፍትዌር። ገባችሁ አይደለ? ይሄ ሰርቪስ ወይም ሶፍትዌር ነው። ያ ምንድነው? ዲሳይድ የሚያደርገው ቀለል ያለ ነገር ልንገራችሁ። ለምሳሌ አብዛኛው ለምሳሌ አምራን ላይት አለ። አምራን እሱንም ተውት፣ ሌላ ምሳሌ በመልሳችሁ። ለምሳሌ በስልካችሁ ኮንትሮል የምታደርጉት አንዳንድ ነገሮች አሉ አይደለ? በስልካችሁ ኮንትሮል የምታደርጉት ለምሳሌ በስልካችሁ ሜቢ የናንተ ይሄ በልብ ወይም አምፑል የቤታችሁ አምፑል ስማርት አምፑል ከሆነ በስልካችሁ ይሄ የዚህ አምፑል እንትን የሚጠቀም ካለ አፕሊኬሽን ላይ ገብታችሁ አፕሊኬሽኑ ላይ አምፑሉን ኦን ስታደርጉ ይበራል፣ ኦፍ ስታደርጉ ይጠፋል። በስልካችሁ አፕሊኬሽን አውርዳችሁ ማለት ነው። ገባችሁ አይደለ? ሶ በስልካችሁ ምን ታደርጋላችሁ? የቤታችሁ መብራት ኮንትሮል አደረጋችሁ ማለት ነው አይደለ? እንደዚህ አይነት ሲስተም አለ ከረንትሊ። ሶ ያ ምንድነው እንዴት ሊሆን ቻለ ሲባል ይሄ ዳታ ምንድነው? ስሩ ዘ ኢንተርኔት ነው። ገባችሁ አይደል? አሁን ያወራነውን እቺን ሐሳብ በደንብ ዲፋይን ያደርጋል። በኋላም ደግሞ ሰፋ አድርገን በምስል እናያለን እንዴት ይሄ ነገር ኦፕሬት እንደሚያደርግ በደንብ ለማየት እንሞክራለን ማለት ነው። ሶ እቺ ነገር እንዴት እናስተውስ ካላችሁ ደግሞ ያው ሳዳ ኔስ በሚለው መያዝ ይችላላችሁ ማለት ነው። ኒሞኒክ ወርድ ያው ሳ ዳ ኔ ስ ሰርቪስ ዳታ ሴንሰር እና ኔትወርኪንግ እና ሴንሰር ማለት ነው። ሶ በቀላሉ በዚህ መያዝ ይችላላችሁ። ሶ ባጭሩ ይሄን እቺን አሁን ያወራነው እቺን ሐሳብ ጠቅለል በመናረግበት ጊዜ እንዴት መሰላችሁ? ይሄ አይኦቲ የሚባለው ዲቫይስ ከመኖሩ በፊት ወይም ደግሞ በቃ ይሄ አይኦቲ ብለን የምንጠራው ነገር በጣም ጠቃሚ እንደሆነ በቀላሉ መረዳት ይችላላችሁ ማለት ነው። ጀነራሊ አይኦቲ ኢዝ ዘ ኔትወርክ ኦፍ ፊዚካል ኦብጀክትስ ኦር ቲንግስ ኢምቤድድ ዊዝ ኤሌክትሮኒክስ ሶፍትዌር ሴንሰርስ ኔትወርኪንግ ኮኔክቲቪቲ ጂኔራል ኦብጀክት ቱ ኮሌክት ኤንድ ኤክስቼንጅ ዳታ ማለት ነው። ስለዚህ ይሄ አይኦቲ ብለን የምንጠራው ምንድነው? ኔትወርክ ነው። ኔትወርክ ስንል ምንድነው? የተለያዩ ነገሮችን አንድ ማድረግ ነው አይደል? ሁሉም ሰው የተለያየ ቦታ ዋይፋይ የሚባል ነገር አለ። በዋይፋይ ኮኔክት አድርገው ወደ አንድ ዓለም ይመጣል፣ ወደ ኢንተርኔት ወደሚለው ዓለም ይመጣል አይደለ? ስለዚህ ያ ነገር እንዲከሰት ወይም ደግሞ እነዚህ ይሄ
አይኦቲ ስንል ደግሞ ምንድነው እነዚህ ፊዚካል ኦብጀክቶች ናቸው ወይም ደግሞ ቲንጎች ፊዚካል የሆኑ ቲንጎች አሉ አይደለ ኦብጀክቶች ምንን ኢምቤድ በማድረግ ኤሌክትሮኒክስ የሚሉት ነገሮችን ሶፍትዌር ሴንሰሮችን ኔትወርኪንግ ኮኔክቲቪቲ ቺንም ሀሳብ በኋላ እናያለን ኮምፖነንት ኦፍ አይኦቲ በሚለው ማለት ነው ኔትወርክ ኮኔክቲቪቲ ብለን የምንጠራው ኤሌክትሮኒክሶችን የተለያዩ ሶፍትዌር ሴንሰሮች አሉ በውስጡ የሆነ ፊዚካል የሆነ ኦብጀክት ነው ለምሳሌ ሮቦት ውሰዱ የሆነ ሮቦት ውስጥ ምን አለ ማለት ነው ኤሌክትሮኒክስ አለ በውስጡ ሮቦት ውስጥ ማለት ነው ኤሌክትሮኒክስ አለ ሌላ ምን አለ ሶፍትዌር ሴንሰሮች አሉ የተለያዩ ሶፍትዌሮች አሉ ሴንስ የሚያደርጉ ማለት ነው ሌላ ደግሞ ኔትወርክ ኮኔክቲቪቲ የሚባሉ ነገሮች አሉ በውስጡ የሆነ ኔትወርክ ኮኔክት የሚያደርጉ ከተለያዩ ኢንተርኔት ጋር ኮኔክት የሚሆኑ ኮሚኒኬት የሚሆኑ ማለት ነው ገባቸው አይደል ለምሳሌ እኔ እጄን ሮቦት እጅ ያለው ሮቦት ከሆነ እጄ ወደ ሮቦት ስሰጥ ያን ነገር ኦኬ የሆነ ነገር እጅ ወደ እኔ እየቀረበ ነው የሚለው ነገር ሴንስ ያደርግና የራሱን እጅ ይዘረጋል ማለት ነው ስለዚህ እዛ ጋም አንድ ሴንሰር አለ ማለት ነው ምን ሶፍትዌር ሴንሰር አለ ማለት ነው ሌላ ደግሞ ያው የተለያዩ ኤሌክትሮኒክሶች አሉ ሌላ ደግሞ ኔትወርክ ኮኔክቲቪቲ የሚለው ኢንተርኔት ኮኔክቲቪቲ በሚለው መውሰድ ይችላልላችሁ የሆነ ነገር እኔ የምጠይቀው ከሆነ የሆነ ነገር አስክ የማደርግ ከሆነ ለዛ ነገር ሪስፖንድ ይሰጣል ማለት ነው ስሩ ኢንተርኔት ሊሆን ይችላል ወይም ደግሞ ኢንስታንት የሆነ ሪፕላይ ሊያደርግ ይችላል ማለት ነው ሶ ይሄ ልጅ እጅ እየጨበጠ ነው ጨብጠው ብዬ እኔ ወይ ከየሆነ ሰው ሪስፖንድ ከመጠበቅ ይልቅ አውቶማቲክ የሆነ አክሽን የሚሰጥ ማለት ነው ሶ እኔ ወደ ሮቦቱ እጄን ሳቀርብ ሮቦቱ ወዲያው ያ ነገር ይረዳና እጁን ያነሳል ማለት ነው ስለዚህ ያ ኢንስታንት ሪስፖንድ ብለን የምንጠራው ወይም ደግሞ ኔትወርክ ኮኔክቲቪቲ ከሚለው ሐሳብ ጋር ይሄዳል ማለት ነው ሶ ይሄ ኢንተርኔት ኦፍ ቲንግስ የሚለው ስናጠቃልለው እንዴት መሰላችሁ ለምሳሌ የሆነ ፓርቲ አለ ብላችሁ ሰዱ የሆነ ፓርቲ የሰው ልጆች ብቻ ሄደው የሚሳተፉበት ገባችሁ አይደለ ሰው ልጆች ብቻ ሄደው እዛ ፓርቲ ላይ ነው የሚሳተፉት ቢፎር አይኦቲ የሚለው ሐሳብ ከመምጣቱ በፊት ገባችሁ አይደለ እያንዳንዱ ሰው በቃ ሰው ልጅ ብቻ ነው ወደዚህ ፓርቲ ወይም ደግሞ በቃ ይሄ ፓርቲ መዝናኛ ኢንቫይት የሚደረገው ማለት ነው ሶ ይሄ አይኦቲ የሚባለው ነገር ከመጣ በኋላ ምን ያደርጋል ማለት ነው ሌት ዘ ፊዚካል ኦብጀክት to participate in a party ማለት ነው ስለዚህ እነዚህ ፊዚካል ፓርቲዎች ኦብጀክቶች እነዚህ ስማርት የሆኑ ዲቫይሶችም ጭምር ወደዚህ ፓርቲ እንዲሳተፉ የሚያደርግ ነው ማለት ነው አይኦቲ ብለን የምንጠራው አይኦቲ ከመኖሩ በፊት የሰው ልጅ ብቻ ነበር ወደዚህ ፓርቲ ኢንቫይትድ የሚደረገው አይኦቲ የሚለው ሐሳብ ኮንሴፕት እና ኢንቬንሽን ፈጠራዎች ከመጡ በኋላ ወደዛ ፓርቲ ደግሞ ስማርት የሆኑ ዲቫይሶችም እንዲጋበዙ የተደረገበት ወይ ነው ባጭሩ በቃ በዚህ አይነት መንገድ መረዳት ይችላልላችሁ ማለት ነው ሶ ብቻ ነበር ሂዩማን ቱ ሂዩማን ኢንተርቬንሽን ነበር ለምሳሌ የሆነ ቻቲንግ ግሩፕ አለ ብለን እንውሰድ ገባቸው ለምሳሌ ቴሌግራም ግሩፕ አለን ሶ ቴሌግራም ግሩፕ ሊንክ ለምናውቀው ሰዎች ለጓደኞቻችን እንልከን እዛ ግሩፕ ላይ ሰው ልጅ ነው አይደለም የሚገባው እንደዛ ምን የሆነ ኢንተሊጀንት የሆነ ግሩፕ ማለት ነው ምኖች ዲቫይሶች ማሽኖች በማሽኖች እርስ በርስ የሚግባቡበት ግሩፕ ወይም ደግሞ ኔትወርኪንግ ኮኔክቲቪቲ ብለን የምንጠራው ማለት ነው ስለዚህ ባጭሩ በዚህ አይነት መንገድ ይችላል መረዳት ይችላልላችሁ ማለት ነው ስለዚህ አይኦቲ የሚባለው ሐሳብ ምንድነው እነዛ ኦብጀክቶች ወይም እነዛ ዲቫይሶች ወደ ፓርቲው እንዲገቡ አደረገ ማለት ነው ሶ እነዛ ነገሮች ደግሞ ወደ ፓርቲው እንዲገቡ በቃ ባጭሩ የሰው ልጅ የኛ ላይፍ ኢዚየር ለማድረግ ነው ገባችሁ አይደለ የኛ ላይፍ ለማበላሸት ወይ እኛን እንትን ለማለት ሳይሆን በቃ የኛ ላይፍ ኢዚ ለማድረግ ነው ገባችሁ አይደል ተነስተን መብራት ከምናጠፋ ወይ ስልካችን ላይ ያለ አፕሊኬሽን ነክተን ኦፍ ስናደርግ ወይም ደግሞ እጃችንን እንደዚህ ክላምፕ ስታደርጉ መብራት የሚጠፋ ከሆነ ወይም ደግሞ የእናንተ ሎጂክ ተረድቶ ወይ እናንተ መተኛታችሁን ካየ በኋላ ያ ኦኬ እነሱ ተኝቷል በሚለው ተረድቶ ራሱ በራሱ መብራት የሚያጠፋ ከሆነ የኛ ላይፍ ኢዚየር ነው ያደረገው ማለት ነው ስለዚህ አይኦቲ ወይም ደግሞ ኢንተርኔት ኦፍ ቲንግስ ብለን የምንጠራው በቀላሉ በዚህ አይነት መንገድ ኤክስፕረስ ማድረግ ይችላልላችሁ ማለት ነው ሌላኛው ምንድነው ዘ ኢምፖርታንት ፊቸር ኦፍ አይኦቲ ብለን የምንጠራው ነው ሶ ኢምፖርታንት ፊቸሮቹ ምንድናቸው አይኦቲ ላይ የተለያዩ ፊቸሮች አሉ አዳዲስ የሆኑ ፊቸሮች አሉ ሶ እነዛ ምንድናቸው የሚለው ነገር እዚህ ጋር ጠቅላላ አድርገን ለማየት እንሞክራለን የመጀመሪያው ምንድነው ኤአይ ነው ኤአይ አንዱ የአይኦቲ ፊቸር ነው ገባችሁ አይደል መገለጫ በሚል ያዙልኝ ማለት ነው አንዱ ፊቸር ነው ያ ምን ነው ይሄ አይኦቲ የሚለውን ኮንሴፕት ሃይሊ ወይም ደግሞ በአሪፍ ሁኔታ ዲፋይን የሚያደርግ ማለት ነው ስለዚህ አይኦቲ ዲቫይሶች ወይም ደግሞ እነዚህ ስማርት ዲቫይስ ብለን የምንጠራቸው ውስጥ የመጀመሪያው ምንድነው አርቲፊሻል ኢንተለጀንስ ትልቁ ሚና ይጫወታል በአይኦቲ ወይም ደግሞ ስማርት ዲቫይሶች ማለት ነው ገባችሁ አይደለ ሶ ይሄ አይኦቲ ወይም አርቲፊሻል ኢንተለጀንስ የሚለው ምንድነው የሚለው እዚህ ጋር
ኢት ኢንሴንሻሊ ሜክስ አ ቨርቹዋል ኤኒቲንግ ስማርት ማለት ነው። ሶ ይሄ አርቲፊሻል ኢንተለጀንስ ወይ ደግሞ ኤአይ ብለን የምንጠራው ትልቁ ሚና ይጫወታል። አይኦቲ ዲቫይሶች ወይም እነዚህ ስማርት ዲቫይስ ብለን የምንጠራቸው ትልቁ ሚና ይጫወታል። ለምንድን ነው ሲባል አርቲፊሻል ኢንተለጀንስ የሚለው ቻፕተር 1 ላይ በደንብ ለማየት ሞክረናል። ኤአይ ወይም ደግሞ አርቲፊሻል ኢንተለጀንስ ብለን የምንጠራው እንደ ሰው ልጅ ማሰብ ማድረግና ውሳኔ መወሰን የሚችል ነው አይደለ? ሶ እነዛ አይኦቲ ዲቫይሶች ደግሞ ኤአይ ኢንቴግሬሽን መኖሩ ኤአይ ፊቸር መኖሩ ደግሞ እነዚህ አይኦቲ ዲቫይሶች ማሰብ እንዲችሉ ብቅ ባጭሩ ምን እንዲሆኑ ስማርት እንዲሆኑ አድርጓቸዋል ማለት ነው። ሶ ምን ያደርጋል? ኢንሄንስ ዘ ላይፍ ዊዝ ዘ ፓወርፉል ዳታ ኮሌክሽን አልጎሪዝም እና ኔትወርኪንግ ምን ያደርጋል ማለት ነው? ላይፍን ኢንሄንስ ያደርጋል ማለት ነው። ስለዚህ ባጭሩ በዚህ አይነት መንገድ እንትን ማለት ትችላላችሁ ማለት ነው። አንድ ኤግዛምፕል ብነግራችሁ ስማርትፎን ኤአይ ፊቸር አለበት አይደለ? ሶ የተለያዩ አፖችን ሰጀስት ያደርገናል። ለምሳሌ በብዛት የምንጠቀመውን አፕሊኬሽን ነው። ለምሳሌ ስልካችሁ ስማርትፎን ከሆነ ስልካችሁን በምትከፍቱበት ጊዜ ከላይ ፊት ለፊት ከላይ ያመጣላችኋል። አብዛኛው የምትጠቀሙትን ሪሴንትሊ የምትጠቀሙትን አፕሊኬሽን ከላይ ያስቀምጥላችኋል። ያ ምንድነው? ሰጀሽን ነው ቤስዶን የኛ አጠቃቀም ማለት ነው። እነዛ ግን ያው ኦልሬዲ ታቁታላችሁ እናንተ ታቁታላችሁ። ሶ ስማርት ፎን ብለን የምንጠራው እነዚህ አይነት ነገሮች አሉ። ሌላ ደግሞ ስማርት ቴርሞስታት ወይም ደግሞ ቴምፕሬቸር ሜዠርመንት ነው አይደለ? ቴርሞስታት ብለን የምንጠራው ስማርት ቴርሞስታት ብለን የምንጠራቸው አሉ። የኛን ከረንት ያለውን የቴምፕሬቸር ሁኔታ ተረድተው ሙቀቱን የሚጨምሩ ቅድም ቤት ነግሬያቸዋለሁ። ከረንት ኮንዲሽኑ እንዴት ነው የሚለውን በሴንሰር ዲቴክት ያደርጋሉ ስማርት ቴርሞስቴት ብለን። ከዛም በኋላ የቤቱን የሙቀት ሁኔታ የቴምፕሬቸር ሁኔታን ሆትነሱን ኮልድነሱን ሜዠር ያደርጋል ማለት ነው። ስለዚህ ይሄ ምንድነው? ስማርት ቴርሞስቴት ብለን የምንጠራው ትልቁ ሚና ይጫወታል ማለት ነው። ገባችሁ አይደለ? ለምሳሌ ልንገራችሁ ቀለል ያለ ለምሳሌ እኔ ጧት እንትን አለኝ ቬንቲሌተር አለኝ ብለን እንውሰድ። ግን የኔ ያለኝ ቬንቲሌተር ስማርት ቬንቲሌተር ነው። ሶ ስማርት ቬንቲሌተር ሆኖ ቬንቲሌተሩ ሙቀትም ይሰጣል ቅዝቃዜም ይሰጣል። ሶ ወደ ጠዋት አካባቢ 12 ሰዓት በእኛው ጠዋት 12 ሰዓት አካባቢ አብዛኛውን ጊዜ ቬንቲሌተሩን ወደ ሙቀት መቀየር ከሆነ እንዲሁም ደግሞ ማታ ወደ ከሰዓት ወደ 7 ሰዓት አካባቢ ደግሞ እንትኑ ደግሞ ቀዝቃዛ ወይም ደግሞ ቅዝቃዜ የማደርግ ከሆነ ወደ እንትኑ ቬንቲሌተሩን ሺፍት የማደርግ ከሆነ ያ ቬንቲሌተር ስማርት ቬንቲሌተር ነው አይደለ? ስለዚህ ስማርት ቴርሞስቴት ስለሆነ በቃ ኦልሬዲ ታይሙን ምን ያደርጋል ማለት ነው? ይማራል ማለት ነው። ስለዚህ ያንን ታይም እንዲማር በዚህ ሰዓት 7 ሰዓት ወደ ሙቀት ይቀይረዋል፣ ቅዝቃዜ ይቀይረዋል፣ ወደ 12 ሰዓት አካባቢ ደግሞ ወደ ሙቀት ይቀይረዋል ብሎ ምን ያደርጋል? ሰዓቱን አጀስት አድርጎ ይማራል ኤአዩ ቤዝዶን እኛ በምንነካው ማለት ነው ቬንቲሌተሩ። ስለዚህ ያ ነገር እንዲማርና እንዲገናዘብ ያደረገው አንዱ ምንድነው? አርቲፊሻል ኢንተለጀንስ ብለን የምንጠራው ፊቸሮች አሉት እነዚህ ስማርት ዲቫይሶች ማለት ነው። ስለዚህ አይኦቲ ብለን አርቲፊሻል ኢንተለጀንስ ብለን የምንጠራው አይኦቲ ላይ ትልቁ ሚና ይጫወታል ማለት ነው። ሁለተኛው ደግሞ ምንድነው? ኮኔክቲቪቲ ብለን የምንጠራው ነው። ኮኔክቲቪቲ ብለን የምንጠራው በምን መውሰድ ይችላላችሁ ማለት ነው? ዘነርቬስ ሲስተም ብላችሁ ሰዱ። ዘነርቬስ ሲስተም ብላችሁ ያዙልኝ። ያ ማለት የሰው ልጅ ላይ ነርቨስ ሲስተም ነው የምንለው። በእነዚህ ስማርት ዲቫይሶች ደግሞ ኮኔክቲቪቲ ብለን እንጠራለን ማለት ነው። የሰው ልጅ ነርቨስ ሲስተም እንደዚህ በአይናችን ማየት አንችልም። ገባችሁ አይደለ? ጭንቅላታችን ውስጥ ያለ ነገር ነው አይደለ? በቃ እንደዛው ነው። ይሄ ኮኔክቲቪቲ ብለን የምንጠራው ምንድነው? ኔትወርክ ነው፣ የሚያገናኘው ነው፣ አገናኘ ነው። ዘነርቨስ ሲስተም ብለን የምንጠራው የተለያዩ ነርቨስ ሲስተሞች ኮኔክት የሚሆኑበት በተለያዩ ኒውሮኖች የሚገኙበት ነው አይደለ? እንደዛው በኢንተለጀንት ወይም ደግሞ በአይኦቲ በስማርት ዲቫይሶች በምንመጣበት ጊዜ ደግሞ ኔትወርክ ነው። ገባችሁ አይደለ? ማገናኘት ነው። ቱጌዘር አንድ ላይ እንዲሆኑ የሚያደርግ ነገር ነው ማለት ነው። ሶ ኢት ካን ኤግዚስት ማች ስሞለር ኤንድ ቺፐር ስኬል ማለት ነው። ሶ እነዚህ ትላልቅ የሆኑ ጃይንት የሆኑ ነገሮች አይደሉም። በአይናችን ማየት የማንችላቸው ትንንሽ የሆኑና እርካሽና ስሞል የሆኑ ናቸው ማለት ነው። ኔትወርኮች ናቸው ኮኔክቲቪቲ ብለን የምንጠራው ማለት ነው። ገባችሁ አይደለ? ስለዚህ የተለያዩ ዲቫይሶች እነዚህ ስማርት ዲቫይስ ብለን የምንጠራቸው ኮኔክቲቪቲ ናቸው። በቃ የተለያዩ ስማርት ዲቫይስ ብለን የምንጠራቸው ኮኔክትድ ኢች አዘር ስሩ ኔትወርክ ወይም ደግሞ በቃ ኮኔክት የተደረጉት በዛ ነው ማለት ነው። ለምሳሌ እዚህ ጋር ዋይፋይ አለ ወይ ብሉቱዝ ሊሆን ይችላል። በቃ የሆነ ነገሮች አሉ አይደለ? ከነሱ ጋር ኮኔክት የሚሆኑበት ወይ ነው ማለት ነው። ሶ የተለያዩ ሲስተሞች ምን የሚሆኑበት ማለት ነው? ኮኔክት የሚሆኑበት ነው። ሶ የተለያዩ ዲቫይሶች እርስ በእርስ ኮኔክት ተደርጎ ዳታ ሼር ለመደራረግ ጠቃሚ የሆነ ኔትወርክ ምንድነው? ኮኔክቲቪቲ ነው ማለት ነው። ስለዚህ ኮኔክቲቪቲ አንዱ የአይኦቲ ፊቸር ነው ማለት ነው። ሶ ኢንቪዚብል ነው፣ ማየት የማንችለው የተለያዩ ዲቫይሶች ሴንሰሮች ላይ የሚገኝ ነው ማለት ነው። ገባችሁ አይደለ?
ስለዚህ በቀላሉ በዚህ መንገድ ያው መረዳት ትችላላችሁ ማለት ነው። ሶ ኮኔክቲቪቲ ስንል በቀላሉ በዚህ ወይ መረዳት ትችላላችሁ። ግን እንዴት ነው የተለያዩ ዲቫይሶች ኮኔክት እንዲሆኑ ማድረግ ማለት ነው። ገባችሁ አይደል? ለምሳሌ በሰው ልጅ እንውሰድ። ቴሌግራም ግሩፕ ካለን ቅድም ነግሬያችኋለሁ። ሰዎች ናቸው አይደለ ጆይን የሚያደርጉት። እንደዛው ማየት የማንችለው ግን ቨርቹዋል የሆነ ግሩፕ ማለት ነው። ምኖች ዲቫይሶች፣ ዲቫይስ ለዲቫይስ ስማርት ዋች ካለ ስማርት የሆነ ቴምፕሬቸር ማኔጅመንት ካለ ኮፊ ማሽኑ ከአላርሙ ጋር በቃ እነዚህ ኮኔክት የሚደራረጉበት ስሩ ዘ ኢንተርኔት ማለት ነው። ይሄ ኮኔክቲቪቲ ብለን የምንጠራው ነገር ነው ማለት ነው። ገባችሁ አይደለ? ለምሳሌ አላርም አለ ብያችኋለሁ። አላርሙ ከማን ጋር ኮኔክት ይሆናል ማለት ነው? ከኮፊ ማሽኑ ጋር አይደለ? ተናበቡ አይደለ? አላርሙ እንደጮኸ ኮፊ ማሽኑ ምን ያደርጋል? ኮፊውን መስራት ይጀምራል። ቡናውን ጋባችሁ አይደለ? ቡናው መስራት ጀመረ ማለት ነው። ከዛም በኋላ ቡናው ተሰርቶ ካለቀ በኋላ ምን አለ ማለት ነው? ስፒከር አለ። ቡናው ዩር ኮፊ ኢዝ ሬዲ ምናምን የሚል ስፒክ ያደርጋል ማለት ነው። ከዛ እናንተ ኮፊውን ቃርታችሁ ተጠጣላችሁ ማለት ነው። ስለዚህ እነዚህ ሶስቱ እነዚህ አላርሙ አለ፣ ኮፊ ማሽንና ስፒከር አለ። ስለዚህ እነዚህ ሶስቱም የተናበቡት ምንድነው? ስሩ ኮኔክቲቪቲ ስሩ ኔትወርክ በሚለው ነገር ነው ኮኔክት የተደረጉት ማለት ነው። ሌላኛው ደግሞ ምንድነው? ሴንሰር የምንለው አንዱ የአይኦቲ ፊቸር ነው። ሴንሰር ብለን የምንጠራው ሶ ዊዛውት ኤ ሴንሰር አይኦቲ ዲቫይስስ አር ኖቲንግ ምንም ናቸው። ገባችሁ አይደለ? ሶ ያ ማለት በቃ አይኦቲ በቃ ኢንተርኔት ኦፍ ቲንግስ የለም ማለት ይችላልላችሁ። ገባችሁ አይደለ? በቃ ዋናው ምንድነው? ዘ ሜን ፖይንት ነው። ገባችሁ አይደል? እነዚህ አይኦቲ ዲቫይሶች ለምን መሰላችሁ? ባጭሩ ይሄ ሴንሰር ብለን የምንጠራው የሰው ልጅ ከሪል ወርልድ ጋር ኮሚኒኬት የሚያደርገው በማየት በመስማት የተለያዩ ነገሮችን በማድረግ አይደለ? በኢንተሊጀንት ወይም ደግሞ በአይኦቲ ስማርት ዲቫይሶችም ስንወስድ ደግሞ በጣም ይሄ ጠቃሚ ነገር ነው። ሪል ወርልድን እንደ ሰው ልጅ ኤክስፒሪየንስ ለማድረግ ግዴታ ይሄ ሴንሰር ወሳኝ ነገር ነው። ገባችሁ አይደለ? ሴንሰር ብለን የምንጠራው ይሄ የተለያዩ ስታንድ እንዲያደርጉ ይጠቅማቸዋል ማለት ነው። ገባችሁ አይደለ? ሶ ዊዝ ዘ ኢንቴግሬሽን ኦፍ ኔትወርክ ማለት ነው። ሶ ኔትወርክን ተጠቅሞ ኢንቴግሬት አድርጎ የተለያዩ ይሄ ሪል ወርልድ ከረንት ያለው ነገር በቀላሉ እንዲረዱ ይጠቅማቸዋል። የቴምፕሬቸር ሁኔታው እንዴት ነው? በቃ ያሉት ነገሮች ከረንትሊ ያሉ ነገሮች በቀላሉ ፍሉዌንትሊ ቼክ እንዲያደርጉ ይጠቅማቸዋል ማለት ነው። ሶ የተለያዩ ሴንሰሮች አሉ። አንደኛ ሞሽን ሴንሰር ብለን የምንጠራው አለ። ሞሽንን ዲቴክት የሚያደርግ ሴንሰሮች አሉ። ገባችሁ አይደለ? ሌላ ደግሞ ቴምፕሬቸር ሴንሰር ብለን የምንጠራቸው አሉ። ማይክራፎን ሴንሰር ብለን የምንጠራቸው አሉ። ማይክራፎን ሴንሰር ቮይስ የኛን ኢንፑት እንትን የሚሉ ማለት ነው። ካሜራ ሴንሰር አሉ። እነዚህ የተለያዩ ሴንሰሮች አሉ ማለት ነው። ካሜራ ሴንሰር ፌሳችን እንትን ለማለት ነው፣ በቃ ለማየት ነው። እንደ ሰው ልጅ አይን ውሰዱ። ማይክራፎን እንደ ሰው ልጅ ያው በቃ የተለያዩ ነገሮች መውሰድ ይችላላችሁ ማለት ነው። የሰው ልጅ እንደ ሂር ለማዳመጥ ውሰዱ። ካሜራ እንደ ኤይ ውሰዱ። እንደ ኢር መውሰድ ይችላላችሁ። በቃ ሞሽንን ዲቴክት የሚያደርጉ ቴምፕሬቸርን፣ ካሜራ፣ ማይክራፎን የተለያዩ ሴንሰሮች አሉ ማለት ነው። ሶ እነዛ ማየት ይችላላችሁ። ሌላኛው ፊቸር ምንድነው? አክቲቭ ኢንጌጅመንት ብለን የምንጠራው አንዱ የአይኦቲ ፊቸር ነው። ለዚህ እናያለን። ሶ ይሄ ምንድነው? አንዱ የአይኦቲ ፊቸር ነው። ይሄ አክቲቭ ኢንጌጅመንት ብለን የምንጠራው ማለት ነው። አክቲቭ ኢንጌጅመንት ብለን የምንጠራው ምን መሰላችሁ? ባጭሩ ኢንትሮዲዩስ አ ኒው ፓራዳይም ፎር አክቲቭ ኮንቴንት ፕሮዳክትስ ኤንድ ሰርቪስ ኢንጌጅመንት ማለት ነው። ለምሳሌ ይሄ ሪአክቲቭ ሳይሆን አውቶማቲክ መሆን ማለት ነው። ገባችሁ አይደል? የሆነ ነገር እንትን ብትሉ ስማርት ካር መውሰድ ይችላላችሁ። ስማርት ካር ብለን የምንጠራው ኮንዲሽኑ ያሉ የተለያዩ ሴንሰሮችን ተጠቅሞ መኪናው ወዴት መሄድ እንዳለበት ያው ግልጽ ይሁን። በብዛት ይቺ ምሳሌ ይጠቀማሉ። የሆነ እንጨት ቢኖር መኪናው ስማርት መኪና እየሄደ እንጨቱ መጀመሪያ ቀድሞ ያየው ነገር ካየ በኋላ ጉግል ላይ ሰርች አድርጎ ወዴት መሄድ አለብኝ ምናምን ብሎ አይደለም፣ ወዲያው ነው ሪአክት የሚያደርገው። ሶ የሆነ እንጨት አለ፣ ስለዚህ አቅጣጫ መቀየር አለብኝ። ገባችሁ አይደለ? አውቶማቲክ የሆነ ለዛ ላየው ነገር ለሰማው ነገር ለእያንዳንዱ ሴንሰሩ ፕሮቫይድ ላደረገ ነገር አክቲቭ የሆነ ወይም ደግሞ አውቶማቲክ የሆነ ሪስፖንድ መስጠት የሚችልበት ፊቸር አሉ። አክቲቭ ኢንጌጅመንት ብለን የምንጠራው አንዱ የአይኦቲ ፊቸር ነው ማለት ነው። ገባችሁ አይደለ? ለዛው ላየው ነገር ወዲያው ምላሽ የሚሰጥበት ማለት ነው። ሞሽን ዲቴክት የሚያደርግበት ገባችሁ አይደለ? ሳውንድ ዲቴክት የሚያደርግበት። ለምሳሌ እኔ እጄን እንደዚህ ክላምፕ በማደርግበት ጊዜ መብራት ይጠፋል አይደለ? ላይት ተርን ኦፍ የሚሆንበት ጊዜ እነዚህ ምንድናቸው? አክቲቭ ወይም ደግሞ ኢንስታንት የሆነ ሪአክሽን የሚያሳዩበት ማለት ነው። ገባችሁ አይደለ?
ስለዚህ ያን ነገር እንትን ማለት ይችላልላችሁ ማለት ነው። ሌላ ደግሞ ምንድነው ስሞል ዲቫይስ ናቸው እነዚህ IoT ብለን የምንጠራቸው ትላልቅ የሆኑ ነገሮች አይደሉም። እነዚህ ኳንተም ኮምፒውተር የሚያህሉ በቃ ትላልቅ የሆኑ ጃይንት የሆኑ ኮምፒውተሮች የሆኑ ትናንሽ ዲቫይሶች ናቸው። ቲኒ ናቸው እና ደግሞ ስኬለብል ናቸው። በምንፈልገው በተለያየ ቦታ ወስደን ምን ማድረግ የምንችለው ማለት ነው ሪፕሌስ አድርገን መጠቀም የምንችላቸው ናቸው ማለት ነው። ገባችሁ አይደለ? በቀላሉ ዴሊቨር ማድረግ የምንችላቸው ኤክስፕሎይት የሆኑ ፐርፐስ ቢልድ ስሞል ዲቫይሶች ናቸው ማለት ነው። ገባችሁ አይደለ? ሶ በቀላሉ ብንፈልገው ነገር ማኔጅ እያደረግን ስኬል አፕ እያደረግን መጠቀም የምንችላቸው ቺፕ የሆኑ ነገሮች ናቸው። ለአንድ ነገር ወይም ደግሞ ለተለያዩ ነገሮች ለመስራት ተብሎ ለዛ ፐርፐስ ተደርጎ ፕሮቫይድ የሚደረጉ ናቸው ማለት ነው። ስለዚህ እነዚህ ምንድናቸው ማለት ነው ኢምፖርታንት ፊቸሮች ናቸው። ይህ ነገር ለማስታወስ የሚጠቅማችሁ ኒሞኒክ ወርድ ኤስ አርቲፊሻል ኢንተለጀንት ኮኔክቲቭ ሴንሰር አክተርም ብላችሁ መውሰድ ይችላላችሁ። ሴንሰር ብላችሁ መውሰድ ይችላላችሁ። ሴንሰር እና ደግሞ ስሞል ዲቫይስ ማለት ነው። ያና እቺን ወርድ መያዝ ይችላላችሁ። ኤሲ አስ እነዚህ በቀላሉ መያዝ ይችላላችሁ ማለት ነው። ሶ በቀላሉ እቺን መያዝ ይችላላችሁ በቀላሉ ሜቢ የሚጠፋባችሁ ከሆነ ማለት ነው። ሌላኛው ምንድነው ኮምፖነንትስ ኦፍ IoT ብለን የምንጠራው አለ። ኮምፖነንት ኦፍ IoT ብለን የምንጠራው ቅድም እቺ ነገር አይተናል። ሶ IoT ስንል የነዚህ የአራቱም ድምር ነው ብለናል። ስለዚህ እነሱም በተነን እናያለን። ሶ ኮምፖነንት ወይም ደግሞ የIoT ወይም የስማርት ዲቫይስ አካላት እነዚህ ናቸው ማለት ነው። ገባችሁ አይደለ? የመጀመሪያው በቃ እነዚህ ነገሮችን አሁን በተነን ለማየት እንሞክራለን ማለት ነው። በጣም ጠቃሚ የሆኑ ነገሮች ናቸው ማለት ነው። ሶ ምንድነው የሚለው IoT refers the set of devices or a system that interconnect real world sensors and ምንድነው አኩቴተር ቱ ዘ ኢንተርኔት ማለት ነው። ሶ ይሄ IoT ብለን የምንጠራው ምንድናቸው ዲቫይስ ወይም ደግሞ ሲስተም ወይም ፍሬምወርክ ነው። ያ ማለት ከሪል ወርልድ ጋር በሴንሰር ኮኔክት የተደረገ ያንን ሴንሰር ደግሞ አኩሬት ወደ ኢንተርኔት ምን የሚያደርግ ትራንስፈር የሚደረግበት ነው። ስለዚህ ሴንሰር አለ፣ ያገኘው ኢንፎርሜሽን ሴንሰሩ ያየው ኮንዲሽን አለ፣ ሪል ታይም የሆነ ወርልድ አለ። ያም እንደምን ይቀመጣል? እንደ ዳታ ይቀመጣል። ዳታ ብለን የምንጠራው ያ ዳታ ደግሞ ስሩ ኔትወርክ ወደ ኢንተርኔት ወደሚባለው ዓለም ይሄዳል ማለት ነው። ያ ደግሞ እንደ ሰርቪስ ፕሮቫይድ ይደረጋል። ኢንተርኔት ላይ ከሄደ ደግሞ አፕሊኬሽን ሶፍትዌር ምናምን ነገር ይሆናል ማለት ነው። ስለዚህ አንደኛው ምንድነው ማለት ነው ቲንግስ ብለን የምንጠራው ነው። ቲንግስ ሶ ናቹራል ወይም ማንሜድ የሆኑ ነገሮች ምንድናቸው? ቁስ ወይም ኦብጀክት ብለን የምንጠራቸው ነገሮች ናቸው። ካን ቢ አሳይንድ አስ አን IP አድረስ ኤኔብል ቱ ትራንስፈር ዳታ ኦቨር ኔትወርክ ማለት ነው። ገባችሁ አይደለ? ኦቨር ኔትወርክ ምን መሆን የሚችል ትራንስፈር መሆን የሚችል ወይ ነው። ማንሜድ ወይም ሰው ሰራሽ የሆኑ ማንኛውም ኦብጀክቶች ቲንግስ ቁስ ብለን የምንጠራው ነው ማለት ነው። ለምሳሌ ቲንግ እንውሰድ። ፐርሰን ዊዝ ሃርት ሞኒተር ኢምፕላንት ማለት ነው። ለምሳሌ ሃርት ቢት ሞኒተር የሚያደርጋል ስማርት ዋች። ገባችሁ አይደለ? ስማርት ዋች ብትወስዱ ቲንግ ነው፣ ቁስ ነው አይደለ? ቁስ ነው። ስልካችን እንደ ሰዓት እጃችን ላይ የምናደርገው ቲንግ ነው፣ ሰው ሰራሽ የሆነ ኦብጀክት ነው። ገባችሁ አይደለ? ግን ይሄ ስማርት ዋች ብለን የምንጠራው በውስጡ ምን አለው? ሃርት ቢት ሞኒተር ሴንሰር አለው። የልብ ምታችንን ማኔጅ የሚያደርግ ሴንስ የሚያደርግ ምን አለው ማለት ነው ማሽን አለው። ያ ሰዓት ማለት ነው። ሰዓት ብቻ ሳይሆን የኛን የልብ ምትንም ጭምር ቼክ የሚያደርግ አለው ማለት ነው። ስለዚህ ስሩ ዘ ኢንተርኔት ያንን ዳታ ምን ያደርጋል ማለት ነው። ሃርት ቢቱ ይሄ ነው፣ ይሄ ያህል ዲግሪ ቴምፕሬቸር ነው፣ ዲግሪ ሴልሺየስ ነው ምናምን ብሎ ያስቀምጣል። ያ ምንድነው ማለት ነው ዳታ ነው። ለምሳሌ ፋርም አኒማል ዊዝ ባዮቺፕ ትራንስፖንደር ማለት ነው። ሶ እነዚህ በቃ ፋርም አኒማልስ አውቶሞቲቮች ምን አላቸው ማለት ነው ቢልዲንግ ሴንሰሮች አሉ። የተለያዩ ስማርት ካሮች ማለት ነው። ሶ እነዚህ ስማርት ካሮች ምን አላቸው ማለት ነው ሴንሰር አላቸው። ለምሳሌ ጎማቸው ላይ የሚቀመጥ ጎሞ ምን ሆነ ታይርድ ሆነ ወይ ጎሞ እንደ ቦካ እንዳልቦካ ያሉት ነገሮች ኢንፎርሜሽን ሚስስ ሴንሰር አለ ጎማ ላይ የሚገጠም ማለት ነው። ሶ እነዚህ ነገሮች ምንድናቸው? ቲንግ ናቸው፣ ቁስ ወይም እቃ ናቸው፣ ኦብጀክት ናቸው። ስማርት ዲቫይስ ስንል በቁስ ተመስሎ ሮቦቶችንም ወሰድ ይችላልላችሁ። ሮቦቶች ላይ የተለያዩ ሴንሰር አላቸው ብያለሁ። ሶ እኔ ሮቦትን እጅን ለመጨበጥ ሞክር ኦኬ ለመጨበጥ ያሰበ ነው የሚል ሴንሰር አለ። ሶ እጅን ወዲያው እሱም ይዘረጋል ማለት ነው። ሶ እነዚህ የተለያዩ ሶፍትዌር ሴንሰሮች አሉ ማለት ነው። ሶ እነዚህ የተለያዩ ሶፍትዌር ሴንሰሮች በምን አካል ለብሶ ባጭሩ
የተለያዩ ሶፍትዌሮች ሴንሰሮች ምናምን አካል ለብሶ ማለት ነው ዊዘ ቦዲ ብላችሁ ያስችላላችሁ ማለት ነው። ሌላኛው ምንድነው ማለት ነው ሎካል ኔትወርክ ብለን የምንጠራው ነው። ሎካል ኔትወርክ ብለን የምንጠራው በሌላ ጌትዌይ ነው ማለት ነው። ጌትዌይ ያዙልኝ እዚህ ጋር ሎካል ኔትወርክ ሲሆን ምንድነው ጌትዌይ ነው። ሶ ዊች ትራንስሌት አለ ፕሮፕሪታሪ ኮሚኒኬሽን ፕሮቶኮል ቱ ዘ ኢንተርኔት ፕሮቶኮል። ሶ አሁን ለምሳሌ ኢንተርኔት ፕሮቶኮል ብለን የምንጠራው አለ። ሌላ ደግሞ ይሄ ዲቫይስ ፕሮቶኮል ብለን የምንጠራው አለ ኮሚኒኬሽን ፕሮቶኮል ማለት ነው። ሶ ዲቫይሶች በዲቫይሶች ኮሚኒኬት የሚያደርጉት ቋንቋ አለ። ስለዚህ ወደ ኢንተርኔት ወደሚለው ዓለም ከመሄዱ በፊት እነዛ የተለያዩ ዲቫይሶች ኮሚኒኬት የሚያደርጉትን ነገር ትርጉም ወደ ኢንተርኔት ወደሚለው ዓለም ትራንስፈር የሚያደርግ ምን ብለን እንጠራለን ማለት ነው ሎካል ኔትወርክ ወይም ጌትዌይ ብለን እንጠራለን ማለት ነው። ያዙልኝ። ስለዚህ ጌትዌይ ብለን የምንጠራው ምንድነው ትራንስሌተር ነው። በቃ የተለያየ ቋንቋ የሚናገር ሰው ካለ ያንን ምን ማድረግ ማለት ነው ትራንስሌት ማድረግ ማለት ነው። ወደ ምን ወደ ኢንተርኔት ወደ ፕሮቶኮል ወደሚለው የተለያዩ ዲቫይሶች የተለያዩ ላንጉዌጆችን ትርጉም ወደ ኢንተርኔት ፕሮቫይደር ለኢንተርኔት ፕሮቶኮል ትራንስሌት ማድረግ ማለት ነው። ገባችሁ አይደለ? ለምሳሌ የተለያዩ ቋንቋ የሚያወሩ ተናጋሪዎች ቢኖሩ ከሆነ እነዛን መረጃ አድርጎ በኢንተርኔት የሚባለው ነገር በሚረዳ ወይ አድርጎ ወደ ኢንተርኔት ፕሮቶኮል ወደ ዋን ወደሚለው ወይ እንትን የሚል ከሆነ ያ ነገር ሎካል ኔትወርኪንግ ብለን እንጠራለን ማለት ነው። ሶ ሎካል ኔትወርኪንግ ወይም ደግሞ ጌትዌይ ከተባላችሁ ምንድነው ትራንስሌተር ነው ባጭሩ። ምንም የተለያዩ ላንጉዌጆችን ትራንስሌት አድርጎ ወደ ምን ወደ አይፒ ወደ ኢንተርኔት ፕሮቶኮል ወደሚለው ትራንስሌት የሚያደርግ ማለት ነው። ኢንተርኔት ስንል ደግሞ ምንድነው ዘ ግሎባል ኔትወርክ ነው። ዘ ሎካል ኔትወርክ ጌትዌይ ነው። ኢንተርኔት ስንል ደግሞ ምንድነው ዘ ግሎባል ኔትወርክ ነው ማለት ነው። ባጭሩ ይሄ ኢንተርኔት ብለን የምንጠራው ባክቦን ነው የጀርባ አጥንት ብለን የምንጠራው ነው ማለት ነው። ገባችሁ አይደለ? ሶ ኤቭሪቲንግ ባጭሩ ኮኔክት የሚሆኑበት ነው። እኔ በዋይፋይ ኮኔክት ሳደርግ ወይ ዳታ ሳበራ ካበራው በኋላ ወደ ኢንተርኔት ወደሚለው ዓለም ነው የሚሄደው ማለት ነው። ዲቫይሳችን የኛ ስልካችን ኢንተርኔት የሚለውን ዓለም ይገናኛል። ገባችሁ አይደለ? ስለዚህ ጀርባ አጥንት ነው በሚለው ብንወስድም አይከፋም። ይሄ ኢንተርኔት ብለን የምንጠራው ማለት ነው። ገባችሁ አይደለ? ስለዚህ ዘ ሞር ኢምፖርታንት ነው ማለት ነው። ሌላኛው ምንድነው ዘ ባክ ኢንድ ሰርቪስ ብለን የምንጠራው ነው። ስለዚህ ዌብሳይት ዴቨሎፕመንት በሚለው ላስረዳችሁ። ለምሳሌ ዌብሳይት ዴቨሎፕመንት ለምሳሌ የሆነ ዌብሳይት ሲሰራ ፍሮንት ኢንድ አለ፣ ከዛ ባክ ኢንድ አለ። ገባችሁ አይደል? ለምሳሌ ፍሮንት ኢንድ ስንል የሆነ ዌብሳይት ከተሰራው ዌብሳይት ገና አሁን ለምሳሌ www.ተማሪሊቅ.com ብላችሁ ፔጁ ላይ ትገባላችሁ። በምሳሌ ላሳያችሁ። ለምሳሌ ላሳያችሁ www.ተማሪሊቅ.com ለምሳሌ ይሄ የኛ አፕሊኬሽን ነው፣ ሲስተም ነው። አሁን እዚህ ጋር ተመልከቱ። እዚህ ጋር አሁን ተማሪሊቅ.com ብለን ሰርች ስናደርግ ይመጣልን ይሄ ነው። ገባችሁ አይደል? ስለ ተማሪሊቅ ዲፋይን ያደርጋሉ ተብሎ የሚጠበቁ ናቸው። እዚህ ጋር አይታችኋል አይደለ? እዚህ ጋር በደንብ ማየት ይችላላችሁ። ይሄ ምንድነው ፍሮንት ኢንድ ነው። አሁን እኔ ማየት የምችለው ነው፣ በአይኔ ማየት የምችለው ነው። ገባችሁ አይደለ? አሁን እነዚህ ሳደርግ የተለያዩ ዲፊኒሽኖች አሉ፣ እነዚህ ነገሮች አሉ። ገባችሁ አይደለ? እዚህ ጋር አንድ ምሳሌ ልስጣችሁ። ይሄ አሁን እዚህ ጋር ተመልከቱ። አሁን እዚህ ጋር ያለው ቪዲዮችን አሁን ኮፒራይት እንዳይለኝ ነው እንጂ እነዚህን ቪዲዮችን ብከፍታቸው ይሰራሉ። ገባችሁ አይደለ? ጌት ስታርት የሆነ ነገር ብትሉ ኦፕሬት የሚያደርጉ ናቸው። ይሄ አሁን ፍሮንት ኢንድ ነው፣ በአይናችን ማየት የምንችላቸው ነገሮች ናቸው። ገባችሁ አይደለ? እዚህ ጋር ያው ሳይኒን በሚለው መውሰድ ይችላላችሁ። ሳይኒን ስታደርጉ ደግሞ ሬጂስተር ታደርጋላችሁ። ስለዚህ አሁን ለምሳሌ እኔ ሬጂስተር አድርግ ይላል እዚህ ጋር ማለት ነው። አካውንት ክፈት ይላል። ሙሉ ስሜን፣ ኢሜይሌን፣ ፓስወርዴን ድጋሚ ፓስወርድ ከከፈትኩ በኋላ አካውንት ከፍታለሁ አይደለ? አካውንት ከከፈትኩኝ በኋላ ፍሮንት ኢንድ ነው ማየው ከረንትሊ። ገባችሁ አይደለ? ሰው ፍሮንት ኢንድ እያየው ያ ነገር ምንድነው በቃ ማየት የምንችለው በአይናችን ማየት የምንችለው ነገር ምንድነው ፍሮንት ኢንድ ነው። ባክ ኢንድ ስንል ደግሞ መመሰላችሁ በአይናችን ማየት የማንችለው ነገር ግን በውስጡ ብዙ ነገሮችን ዳታዎችን ሁልድ የሚያደርግ ማለት ነው። ለምሳሌ እኔ ስሜን፣ ስልክ ቁጥሬን፣ ኢሜይሌን፣ ፓስወርዴ ምናምን ካስገባው በኋላ ያ ነገር የት ነው የሚቀመጠው? ያ ነገር የሚይዘው ያ ነገር ማኔጅ የሚያደርገው ምንድነው ባክ ኢንድ ብለን የምንጠራው አለ። ባክ ኢንድ የሚለው ነው ያን ነገር የሚሰራው። ፍሮንት ኢንድ በአይናችን የምናየው በቃ ፊት ለፊት ያለው ዩአይ ማለት ነው። ዩአይ ዲዛይን ነው በቃ ማራኪ ተደርጎ የተሰራ ነው አይደል? አይታችኋል አይደል? እንትኑን ዌብሳይቱ በቃ ያምራል ብለን ነው የምናወራው። ከሱ ጀርባ ያለው ደግሞ ምንድነው ባክ ኢንድ ነው ማለት ነው፣ በደንብ የሚሰራበት ማለት ነው። ገባችሁ አይደለ? ስለዚህ ይሄ አይኦቲ ላይም ደግሞ ይሄ ባክ ኢንድ ሰርቪስ ብለን የምንጠራው አለ ማለት ነው።
ዋናው ይሄ ምንድነው ባጭሩ ዘ ብሬን ሴንተር ብላችሁ የሚያስረዳችሁ የኛን ጭንቅላት ውስጥ ያለውን ቅላችን ማየት ባንችልም ብዙ ነገር ውሳኔ የምንወስነው ማሰብ የምንችለው አንብባችሁ የሚገባችሁ የምትረዱት ይሄን ነገር ሳስተምራችሁ ደግሞ የሚገባችሁ ብሬናችሁ ነው ያን ነገር ኢንተርፕሬት የሚያደርገው ኢንተርፕራይዝ የሚያደርገው የሚያሰላስለው የሚያደርገው ባጭሩ እያንዳንዱ ነገር ሞኒተር የሚያደርገው ማለት ነው። ገባችሁ አይደለ? ስለዚህ ይሄ ምንድነው በቃ እያንዳንዱ ለሚደረገው ኦፕሬሽን የሰው ልጅ ለሚያደርገው ውሳኔ ከሚወስነው ጀርባ ምን አለ? ጭንቅላት ብሬን ብለን የምንጠራው ነገር አለ፣ ማይንድ ብለን የምንጠራው ነገር አለ ማለት ነው። እንደዛ በእንትኖች ደግሞ ባክኢንድ ብለን እንጠራለን ማለት ነው። በእነዚህ ኢንተርኔት ስማርት ዲቫይሶች በተለያዩ ነገሮች ባክኢንድ ብለን እንጠራለን ማለት ነው። ገባችሁ አይደለ? በአጭሩ ምንድነው ይሄ ባክኢንድ ሰርቪስ ብለን የምንጠራው ምንድነው? ሲስተም ነው። ምን ማድረግ የሚችል ዳታ ስቶር ማድረግ የሚችል ፕሮሰስ ማድረግ የሚችል ኢንተርፕሬት ማድረግ የሚችል መተርጎም ማሰላሰል ውሳኔ መወሰን የሚችል ፕሮሰስ ማድረግ የሚችልና ማስቀመጥ የሚችል ሲስተም ነው ይሄ ባክኢንድ ብለን የምንጠራው ማለት ነው። ሌላኛው ደግሞ ምንድነው እዚህ ጋር ዳታ ብለን የምንጠራው ነው። ዳታ ኢንፎርሜሽን ካፕቸርድ ባይ ሴንሰርስ ማለት ነው። ሶ በተለያዩ ሴንሰሮች አሉ ብለናል። በሰው ልጅ ደግሞ ስናስብ ጆሮአችንና አይናችን ማለት ነው። በተለያዩ ዲቫይሶች ስናስብ ሴንሰሮች ነው። ሶ ሴንሰሮች በተለያዩ ሴንሰሮች ያገኘውን ኢንፎርሜሽን ካፕቸር ሲደረግ ያ ነገር ምን ብለን እንጠራለን ማለት ነው? ዳታ ብለን እንጠራለን ማለት ነው። ዳታ አንዱ የአይኦቲ ኮምፖነንት ነው። እዚህ ጋር ቀለል አድርገን ማየት ትችላላችሁ ማለት ነው። ሶ እዚህ ጋር በዚህ ምስል ያው በደንብ ጠቅለል አድርገን ለማየት እንሞክራለን። ቀደም በምስል አሳያችኋለሁ ያልኩት እዚህ ጋር ነው ማለት ነው። ሶ ኮምፖነንት ኦፍ አይኦቲ ብለን የምንጠራው ሰርቪስ፣ ዳታ፣ ኔትወርኪንግ እና ሴንሰር የነዚህ የአራቱም ድምር ነው ብለናል። ገባችሁ አይደለ? ሶ አራቱ ከተደመረ በኋላ የአራቱ ድምር ነው ምን ብለን የምንጠራው ማለት ነው? አይኦቲ ብለን የምንጠራው ማለት ነው። ስለዚህ እያንዳንዱ ሌትስ ብሬክ ዳውን እያንዳንዱ ብሬክ ዳውን እያደረገን እኔ ለምሳሌ የመጀመሪያው ምንድነው ከዚህ እንጀምር። ባክኢንድ ሰርቪስ ብለን የምንጠራው ነው። ባክኢንድ ሰርቪስ ብለን የምንጠራው እዚህ ጋር ሪሞት ሰርቪስ ብለን የምንጠራቸው አሉ። የተለያዩ ዳታዎች እዚህ ጋር ስቶር ተደርጎ የሚቀመጡበት ዳታው የሚቀመጥበት ገባችሁ አይደለ? ዳታው የሚቀመጥበት አናላይዝ የሚደረግበትና ፕሮሰስ የሚደረግበት ነው። ገባችሁ አይደለ? ሶ ያ ነገር ምን ብለን እንጠራለን ማለት ነው? አይኦቲ ነው። ሶ ዩዘር አክሰስ ኤንድ ኮንትሮል ቢዝነስ ዳታ አናላይዝ። ስለዚህ ይሄ ባክኢንድ ሰርቪስ ብለን የምንጠራው የተለያዩ የሚመጡ ዳታዎች ኢንፎርሜሽኖች እኔ አሁን የኔን ስም አስገባው አይደለ? ስልክ ቁጥር አስገባው ቀደም ዌብሳይቱ ላይ ከዛን ፓስወርድ አስገባው። ያ የት ነው የሚሄደው ሲባል ዳታቤዝ ላይ ያለ ባክኢንድ ሰርቪስ ብለን የምንጠራው እዛ ባክኢንድ ሰርቪስ ላይ ስቶር ይደረጋል። ገባችሁ አይደለ? ስቶር ተደረገ። ከዛም በኋላ ደግሞ ምን ይደረጋል ማለት ነው? ፕሮሰስ ይደረጋል። ለምሳሌ እኔ ከቆይታ በኋላ ከአንድ ወር በኋላ ምናምን ድጋሚ ወደ ሲስተሙ ከመጣው በኋላ ሎጊን ነው ማደረገው። ሎጊን ሳደርግ ኢሜይልና ፓስወርድን ካስገቡ በኋላ እዛ ሄዶ ዳታቤዝ ላይ ምን ያደርጋል? አናላይዝ ያደርጋል። ያ ዩዘር አለ ይላል። ከሌለ ድጋሚ አካውንት ከፍታለህ። አካውንቱ ካለ ዳታቤዝ ላይ ደግሞ ምን ታደርጋለህ? ሎጊን ታደርጋለህ ማለት ነው። ስለዚህ እነዛ ነገሮችን በደንብ ሃንድል የሚያደርገው ምንድነው? ባክኢንድ ሰርቪስ ብለን የምንጠራው ነው ማለት ነው። ስለዚህ እነዚህ ነገሮችን ዲቴል ሃንድል ያደርጋል ማለት ነው። ገባችሁ አይደለ? ሌላኛው ምንድነው? ዘ ኢንተርኔት ብለን የምንጠራው ነው። ዘ ኢንተርኔት ወይም ዘ ግሎባል ኔትወርክ ብለን የምንጠራው ነው። ያ ማለት ሁሉም የተለያዩ ስማርት ዲቫይሶች ቲንጎች ምንድነው ማለት ነው? አክሰስ የሚያደርጉበት። እኔ ለምሳሌ በስልኬ ዋይፋይ ኮኔክትድ የሚሆን ከሆነ ቀጥታ ወደ ምንድነው የሚመጣው? ኢንተርኔት ወደሚለው ዓለም ነው የሚመጣው ማለት ነው። ገባችሁ አይደለ? ዘ ሃይዌይ ብላችሁ መያዝ ትችላላችሁ። ዘ ሃይዌይ ዋና መንገድ ብለን የምንጠራው ነው ማለት ነው። ሌላ ደግሞ ምንድነው? ኔትወርክ ብለን የምንጠራው ነው። ኔትወርክ ደግሞ ጌትዌይ ነው። ይሄ ሃይዌይ ነው፣ ዋና መንገድ ነው። ይሄ ደግሞ ጌትዌይ ነው። ሶ ይሄ ሎካል ኔትወርክ ብለን የምንጠራው ምንድነው? ጌትዌይ ነው። ለምሳሌ ልንገራችሁ። ለምሳሌ እዚህ ጋር እንውሰድ። ይሄ ጌትዌይ የሚለውን ነገር በአጭሩ ምንድነው? ይሄ ጌትዌይ ብለን የምንጠራው ኢንተርፕሬተር ተርጓሚ ማለት ነው። የሚተረጉም ነው። ያዙልኝ ቲንጎች አሉ። ለምሳሌ እዚህ ጋር እቺ ምልክት ካያችሁ ምንድነው? ሎድ ማድረግ ነው አይደለ? ገባችሁ አይደለ? አሁን ለምሳሌ አፕሊኬሽን ላይ ምናምን እንደዚህ አይነት ምልክት ካያችሁ ምንድነው? ሎድ የሚያደርግ ነው። ሶ ያ ነገር ምን ይሆናል ማለት ነው? ወደ ሎካል ኔትወርክ ይሄዳል። ሎካል ኔትወርክ ሊሆን ይችላል፣ ዋይርድ ወይም ዋየርለስ ሊሆን ይችላል። ገባችሁ አይደለ? ከዛም በኋላ ምን ይሆናል? ያ ነገር እቺን ነገር እንደዚህ ሎድ ምልክቷን ስነካ ወደ ኢንተርኔት ዓለም ሄድና እቺ ነገር ሎድ ስናደርግ ኢንተርኔት ኮኔክሽን ያስፈልጋል አይደለ? ሶ ኮኔክሽኑ ሎድ ያደርግና ባክኤንድ ላይ
እቺ ሎድ ፈንክሽኗ ምንድናት? ሎድ ማድረግ ነው ወይስ ምን ፈንክሽናሊቲ ያላት? ያ ነገር ቼክ ያደርግና የሆነ ሪዛልት ያሳየናል ማለት ነው። ገባችሁ አይደለ? ሶ እነዚህ የተለያዩ ቲንጎች ናቸው። እነዚህ ኦብጀክቶች ናቸው። ሶ እነዛ ኦብጀክቶች በሎካል ኔትወርክ አማካኝነት ኮሚኒኬት ይደራረጋሉ አይደለ? ሶ ኮሚኒኬት ሲደረግ አሁን ለምሳሌ ይሄ ዲቫይስ አለ፣ ይሄ ዲቫይስ አለ። ስለዚህ እነዚህ ዲቫይሶች ምን ይሆናሉ ማለት ነው? እርስ በርስ ኮሚኒኬት ይደረጋሉ። ሶ እነዛ ኮሚኒኬት ሲደራረጉ ደግሞ የተለያየ ላንጉዌጅ ይጠቀማሉ አይደለ? ሶ እነዛ ላንጉዌጅ ኢንተርፕሬት አድርጎ በኢንተርኔት አማካኝነት ዳታ ሼር ማድረግ ማለት ነው። ገባችሁ አይደለ? ስለዚህ ስናጠቃልለው እንዴት ነው? ያው እዚህ ጋር ለምሳሌ እቺ ምልክት የምታሳየን ሴንሰርና አኩሌተር ናት። እቺ ሎድ ደግሞ ፕሮሰስ የምታደርግ ናት። እቺ ደግሞ ኮሚኒኬሽን ናት። ስለዚህ እነዚህ ነገሮች ምን ያደርጋል ማለት ነው? ትራንስሌት ያደርጋል፣ ጌትዌይ ያደርጋል፣ ይተረጉማል። ስለዚህ ይሄ ሎካል ኔትወርክ ብለን የምንጠራው ኢንተርፕሪተር ብላችሁ መያዝ ይችላላችሁ፣ ተርጓሚ ብላችሁ መውሰድ ይችላላችሁ ማለት ነው። ሶ የተለያዩ እነዛ ነገሮችም ይተረጉሙ አሉ። የተለያዩ እነዛ ነገሮችም ይተረጉሙ አሉ። ለምሳሌ ዜድ ዌቭ፣ ዜግቢር፣ በቃ እነዚህ ዋይፋይ ምናምን ብለን የምንጠራቸው ብሉቱዝ፣ እነዚህ ምንድናቸው? ሎካል ኔትወርኮች ናቸው። ገባችሁ አይደለ? ወደ ስለዚህ ይሄንን ካየን ለማስታወስ ይሄ ኮምፖነንቱን በቀላሉ ማስታወስ ከፈለጋችሁ እዚህ ጋር ማየት ይችላላችሁ። ዘሌዚ ጎሪላ ኢግኖርስ ባናና። እቺቲ ቲንግስ ነው የምታሳየን። ኤል ሎካል ኔትወርኪንግ ነው። አይ ኢንተርኔት የሚለውን ወርድ ነው የምታሳየን። ቢ ባክኤንድ ሰርቪስ የሚለውን ያሳያል። ሶ ዘሌዚ ጎሪላ ኢግኖርስ ባናናስ። ስለዚህ እቺን ኒሞኒክ ወርድ ከያዛችሁ በቀላሉ ኮምፖነንት ኦፍ ኢንተርኔት የሚለው ማስታወስ ይችላላችሁ ማለት ነው። ይሄን ካየን ወደ ሂስትሪ ኦፍ አይኦቲ ወይም ደግሞ ኢንተርኔት ኦፍ ቲንግስ ሂስትሪ አመጣጡ እንዴት ነው ወደዚህ ወዳለበት አሁን እነዚህ የተለያዩ ስማርት የሆኑ ዲቫይሶች አሉ። ኢንተርኔት ኦፍ ቲንግስ ብለን የምንጠራው አመጣጡ እንዴት ነው? አይኦቲ ተብሎስ መቼ ነው ኢንቨንት ወይም ክሬትድ የተደረገው ምናምን የሚሉትን አሁን ለማየት እንሞክራለን ማለት ነው። በጣም ጠቃሚ የሆነ ነገር ነው። የሂስትሪ ኦፍ ኤአይንም አይተናል። ሶ በዛሬ ቪዲዮአችን ደግሞ ሂስትሪ ኦፍ አይኦቲ ብለን የምንጠራው ምን እንደሆነ በደንብ ለማየት እንሞክራለን ማለት ነው። ሶ ምንድነው የሚለው ዘ ቴሌግራፍ ዘ ፈርስት ምንድነው የሚለው ሃንድ ላይን በ1930 ማለት ነው። ይሄ ቴሌግራፍ ብለን የምንጠራው ምንድነው? ዋይርድ ቴሌግራፍ ስትሉ ያዙልኝ፣ ዋይርድ ነው። በ1830 ላይ ዋይርድ ኤሌክትሮኒክ ግን በገመድ የሚተላለፍ ኮሚኒኬሽን ማለት ነው። ሄሎ ስንል በመገመድ አማካኝነት ከአንድ ቦታ ወደ ሌላ ቦታ ያወራነው የጻፍነው መረጃ ሲተላለፍ የነበረው ነው። መቼ ነው? በ1830 ማለት ነው። በ1900 ላይ የመጀመሪያው ራዲዮ ቮይስ ትራንስሚሽን ያለበት ነው ማለት ነው። ይሄ ዋይርለስ ቴሌግራፍ ብለን የምንጠራው ቶክስሩ በቃ ይሄ ፎን ኮል ብለን የምንጠራው ማለት ነው። ገመድ አልባው ሄሎ ሰላም ነው ምናምን ብለን ስናወራ እኛ እዚሁ አውርተን ይሄ በራዲዮ ዌቭ በሚል አማካኝነት ከአንድ ቦታ ወደ ሌላ ቦታ የሚልበት ማለት ነው። ለመጀመሪያ ጊዜ የተሞከረው በ1900 ነው። ያ ማለት ደግሞ ከረንትሊ ላለው ይሄ ኢንተርኔት ኦፍ ቲንግስ በጣም ትልቅ ሚና ተጫውቷል። ምክንያቱም የሰው ልጅ መረጃን እዛው ባለበት ሆኖ ከአንድ ቦታ ወደ ሌላ ቦታ ማውራት ስለቻለ ያ ነገር ደግሞ ፕሩፍ አድርጓል ማለት ነው። ገባችሁ አይደለ? በቀላሉ ኮሚኒኬት በቀላሉ የሚፈልጉትን ነገር እንዲያደርጉ ማለት ነው። ሌላኛው ምንድነው? ኮምፒውተር ዴቨሎፕመንት ነው። 1950 ላይ የመጀመሪያው የኮምፒውተር ዴቨሎፕመንት ብለን የምንጠራው ዘ በርዝ ኦፍ ኮምፒውተር ብለን የምንጠራው የተጀመረበት ነው። እነዚህ የተሰሩ ኮምፒውተሮች ደግሞ ፕሮሰስ፣ ስቶር እና ደግሞ አናላይዝ ዳታ ማድረግ የጀመሩበት ነው ማለት ነው። ሌላኛው ደግሞ 1950 ነው። ሌላኛው ደግሞ ዘ ኢንተርኔት ብለን የምንጠራው ወይም ደግሞ ኢንተርኔት ለመጀመሪያ ጊዜ ያለው መቼ ነው? 1962 ነው። ዳርፓ ብለን የምንጠራው አለ። በዛን ጊዜ ነው ለመጀመሪያ ጊዜ ኢንተርኔት ብለን የምንጠራው ነገር ያለው ማለት ነው። ዳርፓ ወይም ደግሞ ዲፌንሲቭ አድቫንስድ ሪሰርች ፕሮጀክት ኤጀንሲ በሚለው 1960 ላይ አለ። ከዛም በኋላ ቀስ ብሎ ኢንቮልቭ የሆነ አርፓን ኢቲ ብሎ 1960 ላይ ራሱን በራሱ አፕዴት አድርጎ ሞደርናይዝ አድርጎ እንደመጣ ነገር ግን ዘ በርዝ ኦፍ ኮምፒውተር መቼ ነው ማለት ነው? 1962 ነው። ከዛን ራሱን ዘ በርዝ ኦፍ ኮምፒውተር 1950 ነው። ከዛን ዘ በርዝ ኦፍ ኢንተርኔት 1962 ነው። ከዛም በኋላ ይሄ ኢንተርኔቱ እያደገ መጥቶ ምናምን ነገር አርፓኔት እንዳደረገው 1969 ላይ
አሜሪካና ራሽያ ናት በደንብ እንትን ያሉት። ከዛም በኋላ ይሄ አርፓ ኔት ብለን የምንጠራው ወደ ኢንዲያን ላይም እንትን እንዳለ ባጭሩ ይሄ ኢንተርኔት የሚለው ነገር እንደተስፋፋ ማለት ነው። ሶ ይሄ ኢንተርኔት የሚለው ይሄ አርፓ ብሎ ራሱን 1969 ላይ ኢቮልቭ አደረገ ማለት ነው። የተለያዩ አራት ኮምፒውተሮች እንደዚህ ተደርድረው ስሩ ዘ ኢንተርኔት ኮኔክትድ የሆኑበት ማለት ነው። ሶ በአራት ኮምፒውተር ነበር የተሞከረው እና በቃ ራሱን በራሱ አፕዴት እያደረገ የመጣበት ነው ማለት ነው። ያ ነገር ማየት ይችላላችሁ ማለት ነው። ሌላ ደግሞ ያ ነገር በደንብ ከሄደ በኋላ ከተስፋፋ በኋላ 1980 ላይ ኮመርሻላይዝድ እንደሆነና አየር ላይ ሰዎቹ መጠቀም እንደጀመሩ ያሳየናል። ሌላ ደግሞ 1989 ላይ ነው ይሄ የተለያዩ ዌብሳይቶችና ብራውዘር የክሮም ብራውዘር ብለን የምንጠሩት የተለያዩ ኦፔራ ብራውዘሮች አሉ አይደለ? እነዛ ብራውዘሮች መምጣት የጀመሩት የተለያዩ ዌብሳይቶች ደግሞ እዛ ብራውዘር ላይ እንትን ማለት የጀመሩት 1989 ላይ ነው ማለት ነው። ገባችሁ አይደለ? ለኮመርሻል ከቀረበ በኋላ ከ9 ዓመት በኋላ እነዚህ የተለያዩ ብራውዘሪንግ እንትኖች የጀመሩበት ነው ማለት ነው። ገባችሁ አይደለ? ሶ ያ ነገር መያዝ ይችላላችሁ። 1980 ላይ ሰዎች መጠቀም ኮመርሻላይዝድ በሆነበት ሰዓት ነው ወደ ኢንተርኔት ወደሚለው ነገር የመጡበት ነው። የተለያዩ ዌብሳይቶች ሲስተሞች ምናምን እንትን ማለት የጀመሩበት ደግሞ ብራውዘሮች 1989 እንደሆነ በቀላሉ መያዝ ይችላላችሁ ማለት ነው። ሌላኛው ደግሞ ጂፒኤስ ብለን የምንጠራው ወይም ደግሞ ግሎባል ፖዚሽኒንግ ሳተላይት ብለን የምንጠራው 1993 ላይ እንትን እንዳለ ማለት ነው። ይሄ ጂፒኤስ ብለን የምንጠራው የተለያዩ ሳተላይቶች ዓለም ላይ ይሄ አፍሪካ ዓለም ላይ ዘሆል ወደ 24 ሳተላይቶች አሉ። ሶ እነዛን ሳተላይቶችን በመጠቀም እኛ ያለንበትን ሎኬሽን ዲቴክት ማድረግ የጀመሩበት ነው። ያ ደግሞ ትልቅ ለአሁን ላሉ እነዚህ ስማርት ዲቫይሶች ትልቅ ለውጥ አምጥቷል ማለት ነው። ሶ እነዚህ ግሎባል ፖዚሽን ሳተላይት ማለት ከረንትሊ የት ፖዚሽን እንዳለው በኖርዝ ሎንጊቲዩድ ላቲቲዩድ የት አቅጣጫ እንድናይ በቀላሉ እንድናውቅ ይሄ ጂፒኤስ ብለን የምንጠራው ጠቅሟል። እንዲሁም ከረንትሊ በአሁን ጊዜ የተለያዩ ጉግል ማፖች እንዲሁም ደግሞ እነዚህ በኢትዮጵያ እነዚህ ያንጎ ራይድ ምናምን ብለን የምንጠራቸው ሴት ተደርጎ ነው አይደለ ወዲያው ወደምንፈልግበት ቦታ የሚሄዱት። ለነዛም ትልቁ ሚና ተጫውተዋል ማለት ነው፣ ኡበር ላይ ምናምን ማለት ነው። እና እነዚህ የተለያዩ ስማርት ዲቫይሶች የሎኬሽን ግንዛቤ እንዲኖራቸው ይሄ ጂፒኤስ ብለን የምንጠራው ትልቁ ሚና ተጫውቷል። ዘ ፈርስት ኤግዛምፕል ኦፍ ኢንተርኔት ኦፍ ቲንግስ ኢዝ ኤርሊ 1980 ዘ ኮካ ኮላ ማሽን ሎኬትድ አባውት ካሪጌሪያር ሜሎን ዩኒቨርሲቲ ማለት ነው። ሶ የመጀመሪያው ይሄ ኢንተርኔት ኦፍ ቲንግስ ምሳሌ ሊሆን የሚችለው 1989 ላይ ይሄ ሜሎን ዩኒቨርሲቲ የሚባል አለ። እዛ ላይ የኮምፒውተር ሳይንስ ተማሪዎች ያደረጉት የሰሩት ፈጠራ ነው። የመጀመሪያው የኢንተርኔት ኦፍ ቲንግስ ምሳሌ ብለን የምንጠራው ኮካ ኮላ ማሽን ብለን የምንጠራው አለ። አብዛኛው እነዚህ ሜሎን ዩኒቨርሲቲ ላይ ያሉ ተማሪዎች እነዚህ ኮምፒውተር ሳይንስ ተማሪዎች ሆል ኦቨር ተማሪዎች አሉ እና ያው የተለያዩ እነዚህ ኮካ ኮላ ሲፈልጉ ከዩኒቨርሲቲ ወጥተው ነው እንትን የሚሉት እና አንዳንድ ሲሄዱ ኮካልኮ ይጠብቃቸዋል ወይም ደግሞ እነሱ በሚፈልጉት ፍሌቨር ላያገኙ ይችላሉ። ወይ ቀዝቃዛ ወይ ኖርማል። ይሄው ለምሳሌ ከፍሪጅ ወጣ ውሃና ኖርማል ውሃ ብለን እንደምንጠራው እነሱ ጋር ማለና ያው ኖርማል የሚፈልጋለ ቀዝቃዛ የሚፈልጋለ እነዛ ነገሮችን ማወቅ ይከብዳቸዋል። ሶ እነዛን ያን ነገር ደግሞ ፊክስ ለማድረግ እዛ ዩኒቨርሲቲ ላይ የሚማሩ ኮምፒውተር ሳይንስ ተማሪዎች ኮካ ኮላ ማሽን እንደሰሩ ማለት ነው። እዛው ዋናው እንትኑ የሚሰሩበት ቦታ ላይ ሄደው ሴንሰር ይገጥሙና ያ ሴንሰር ደግሞ በእነሱ ዩኒቨርሲቲ ኔትወርክ አለ፣ ዋይፋይ ኔትወርክ ብለን አለ። ከእሱ ጋር ኮኔክት አድርገው ከኮምፒውተራቸው ጋር ያ ሴንሰር ቼክ ያደርጋሉ። ያ ሴንሰር ቼክ ያደርግላቸዋል ማለት ነው። ኮካው እንዳለቀ ወይስ እንዳለ፣ ስንት እንደቀረው፣ ቀዝቃዛ ነው ወይስ ኖርማል፣ ያን ነገር ቼክ አድርጎ ለነሱ ይነግራቸዋል። ሶ ዘ ኮምፒውተር ወደ እነሱ ዝም ብሎ ሄደው ተራምደው ወክ አረጉ በኋላ ዝም ብሎ ከባዶ ከሚመለሱ ያን ነገር ቼክ እያደረጉ ስለዚህ ይሄ ትልቁ የኢንተርኔት ኦፍ ቲንግስ ምሳሌ ነው ብላችሁ መውሰድ ትችላላችሁ። እና ኬቪን አሽተን ዘ ኤክስኪዩቲቭ ዳይሬክተር ኦፍ አውቶ አይዲ ላብ አት ኤምአይቲ ዋዝ ዘ ፈርስት ዲስክራይብ ዘ ኢንተርኔት ኦፍ ቲንግስ 1999 ስፒች ማለት ነው። በ1999 ይሄ ኢንተርኔት ኦፍ ቲንግስ የሚለውን ቃል እንዲሁም ደግሞ ከረንትሊ በአሁን ጊዜ የተለያዩ ፈጠሮች በኢንተርኔት ኦፍ ቲንግስን ስማርት ዲቫይሶች ክሬት ይደረጋሉ እና ኢንተርኔት ኦፍ ቲንግስ በቃ ከነዚህ ጋር የተገናኙ አሁን ያወራናቸው ሀሳቦች አሉ አይደለ? ሶ ከነሱ ጋር የተገናኙ ፈጠሮች ሊሆን የሚችል ኔም ለመጀመሪያ ጊዜ በ1999 ስፒች አድርጎ ነበረ እና ይሄ ኢንተርኔት ኦፍ ቲንግስ ብለን የምንጠራው ስም ክሬት ያደረገው ኬቪን አሽተን ብለን የምንጠራው ሰውዬ ነው። እሱንም ትይዛላችሁ ማለት ነው። ዘ ሞደርን ኦፍ ኢንተርኔት ኦፍ ቲንግስ ብለን የምንጠራው ኦፊሻሊ የተጀመረው ከ2000
2013 እስካሁን ያለንበት ድረስ ያለው ዘ ሞደርን ሲስተም ኦፍ IoT ብለን እንጠራለን ማለት ነው። ሶ ምን ይላል? IoT is a network of devices በቃ ሶ a network of devices can sense, accumulate and transfer data over the internet without any human intervention። ቅድም መጀመሪያ አካባቢ ላይ ነግሬያችኋለሁ። ኔትወርክ ኦፍ ዲቫይሶች የተለያዩ ዲቫይሶች ኔትወርክ ነው ሴንስ ማድረግ የሚችል አኩሙሌት ማድረግ የሚችል እና ኢንተርኔት ተጠቅሞ ያንን አኩሙሌት ያደረገውን ሴንስ ያደረገውን ዳታ ያለ ሰው ጣልቃ ገብነት ማስተላለፍ የሚችል ከሆነ ያ ነገር ምን ብለን እንጠራለን ማለት ነው? IoT ብለን እንደምንጠራ አይተናል ማለት ነው። ሶ ኢትስ a new and advanced element bring a major change in the delivery products, goods, service and social በቃ የተለያዩ ነገሮች ላይ ለውጦችን አምጥቷል። ገባችሁ አይደለ? ሶ ይሄ IoT ኢንተርኔት ኦፍ ቲንግስ ይሄ የሚባለው ነገር ከመኖሩ በፊት ያለው ማህበረሰብና ይሄ ኢንተርኔት ብለን የምንጠራው ነገር ከመጣ በኋላ ያለው ማህበረሰብ በጣም ኮምፕሊትሊ የተለየ ነው። ገባችሁ አይደለ? ቤት ያላችሁ ቤት ውስጥ ደግሞ ኢንተርኔት ከረንት ላይ ያለ ኢንተርኔት የሌለ ዲቫይስ ማገናዘብ ነው። ገባችሁ አይደለ? 1990 ላይ በኢትዮጵያውና አሁን 2000 ላይ ያሉትን ብታይ በጣም ኮምፕሊትሊ የተለያየ ነው። የድሮ ልጆች ህፃናትም ወሰድ ይችላልላችሁ። የድሮ ህፃናት ጭቃ እያቦኩ ነው ያደጉት። አሁኖቹ ግን የተለያዩ በቃ ኮምፒውተሮች ምናምን የጎረጎሩ ከኢንተርኔት ጋር ሪሌትድ ሆነው እንትን ያለሉት እና ይሄ ትልቁን ለውጥ አምጥቷል ማለት ነው። እነዚህ በማህበረሰብ በኢኮኖሚ በፖለቲካ ላይ ትልቅ ለውጥ እንዳመጣ ያሳየናል። ሌላ ደግሞ ዘ ኢቮሉሽን ኦፍ ኢንተርኔት ብለን የምንጠራው አለ። ፕሪ ኢንተርኔት ብለን የምንጠራው ቅድም እንዳልኳችሁ ነው። አሁን ያልኳችሁን ሀሳብ በቀላሉ ዲፋይን ያደርጋል። ኢንተርኔት ከመኖሩ በፊት ገባችሁ አይደለ? ኢንተርኔት በኖሩ ከፊት በቃ ባጭሩ ይሄ ምን መሰላችሁ? ኮምፒውተር እያለ ይሄ ኢንተርኔት ብለን የምንጠራው ደግሞ ኮምፒውተሮች አሉ፣ የተለያዩ ኮምፒውተሮች አሉ። ግን በኢንተርኔት ኮኔክትድ ካልሆኑ ፕሪ ኢንተርኔት ብለን የምንጠራው አብዮት ነበረ ማለት ነው። ኮምፒውተሮች አሉ፣ ግን ኢንተርኔት የሚባለው አብዮት ያልነበረ ጊዜ ነው። ይሄ ፕሪ ኢንተርኔት ብለን የምንጠራው። ዳውን ኦፍ ኢንተርኔት ብለን የምንጠራው ደግሞ ይሄ ይሄ ይችን ሀሳብ የሚያሳይ ነው። አርፓኔት ብለን የምንጠራው ነው። በአራት ኮምፒውተሮች ነው አይደለ ኮኔክት የሆነው። ሶ ኢንተርኔት የተለያዩ አራት ኮምፒውተሮች ያው ከኢንተርኔት የሚባለው ነገር ጋር ኮኔክት መሆኑ የሚጀምርበት ነው። ዘ ኢንተርኔት ኦፍ ፒፕል የምንጠራው አለ። ዘ ኢንተርኔት ኦፍ ፒፕል ብለን የምንጠራው ምንድነው? ያው በቃ ሰው ከኢንተርኔት ጋር ኮሙኒኬት የሚያደርግበት ማለት ነው። ሰው ከሰው ጋር ኢንተርኔት ተጠቅሞ ሰው ከሰው ጋር ኮሙኒኬት የሚያደርግበት ነው። ሰው ከቲንጎች ጋር ከቁሶች ጋር ኮሙኒኬት የሚያደርግበት ዘ ኢንተርኔት ኦፍ ፒፕል ብለን እንጠራለን። ዘ ኢንተርኔት ኦፍ ቲንግ ብለን የምንጠራው ደግሞ የተለያዩ ዲቫይሶች አሉ አይደለ? አላርሙ ከኮፊ ማሽኑ ከስፒከሩ ጋር እነዚህ ኮሙኒኬት የሚያደርጉበት ደግሞ ዘ ኢንተርኔት ኦፍ ቲንግስ ብለን የምንጠራው አራት ኢቮሉሽኖች እንዳለው ማየት ይችላላችሁ ማለት ነው። ሶ IoT ኢንቮልቭ ኢንቱ ማሽን ቱ ማሽን ኮሙኒኬሽን ማለት ነው። ስለዚህ IoT ብለን የምንጠራው ኢንተርኔት ኦፍ ቲንግስ ስንል የሰው ልጅ ከማሽን ጋር ሳይሆን ወይም ደግሞ የሰው ልጅ ጣልቃ ገብነት ሳይኖር ማሽኖቹ ከማሽኖች ጋር ኮሙኒኬት ማድረግ የሚችሉ ከሆነ ማሽኖች እርስ በርስ ኔትወርክ በሚል አማካኝነት ኮኔክት የሚደራረጉ ከሆነ ያ ነገር ምን ብለን እንጠራለን? IoT ወይም ኢንተርኔት ኦፍ ቲንግስ ብለን እንጠራለን። ማሽኖች ከማሽኖች ጋር ኮሙኒኬት የሚደራረጉበት ማለት ነው። ሶ M2M ብለን እንጠራለን። ማሽን ቱ ማሽን ሪፌር ኮኔክቲንግ ዲቫይስ ቱ ክላውድ ኤንድ ማኔጂንግ ኤንድ ኮሌክቲንግ ዳታ ማለት ነው። ስለዚህ የተለያዩ ማሽኖችን ዲቫይሶችን ወደ ክላውድ ኮኔክት ማድረግ። ክላውድ ስንል የተለያዩ ክላውዶች አሉ። ለምሳሌ አማዞን የራሱ ክላውድ አለው፣ ሰርቨር አለው። ጉግል ክላውድ ብለን የምንጠራቸው አሉ። እነዛ ክላውዶች ጋር እነዛን ዲቫይሶችን ኮኔክት በማድረግ የተለያዩ ዳታዎችን ኮሌክት እና ማኔጅ ለማድረግ ይጠቅማል ማለት ነው። እነዚህ ማሽን ቱ ማሽን ብለን የምንጠራቸው እነዚህ ናቸው ማለት ነው። 2013 በኋላ ነው ብያቸዋለሁ IoT ብለን የምንጠራው ነገር በደንብ ኢንቮልቭ ያደረገው ብያቸዋለሁ። ሶ ኢንተርኔት ዋየርለስ ኮሙኒኬሽን ሲስተም ሶ ኢንተርኔትን የተለያዩ ዋየርለስ የሆኑ ኮሙኒኬሽን ሲስተሞች በደንብ የተስፋፋበት ኢራ ነው ማለት ነው። ሌላኛው ደግሞ ማይክሮ ኤሌክትሮ ሜካኒካል ሲስተሞች አሉ። ይሄ MEMS ብለን የምንጠራቸው ነገሮችን ዋይድሊ የተስፋፋበት ኤጅ ነው። ሌላ ደግሞ ትራንዚሽን ፊልድ ኦፍ አውቶሜሽኖች የተለያዩ አውቶሜሽኖች በቃ የተለያዩ እንትኖች በደንብ ኢንቮልቭ ያደረጉበት ወይ አለ ማለት ነው። ሌላ ደግሞ ምንድነው? ዋየርለስ ሴንሰሮች። እነዚህ ዋየርለስ በገመድ ያልተነካኩ ሴንሰሮች ገባችሁ አይደለ? አላርሙን ተረድቶ ነው አይደለ ኮፊ ማፍላት የጀመረው ቡና። እነዚህ የተለያዩ ዋየርለስ ሴንሰሮች ኢንቮልቭ ያደረጉ እንትኖች ነው እዚህ ጋር የሚያሳየን። GPS እነዚህ ከ2013 በኋላ በደንብ ዋይድሊ እያሳደጉ ራሳቸውን አፕዴት እያደረጉ የመጡ ናቸው ማለት ነው። ኮንትሮል ሲስተምስ ምንድነው የሚለው? ካስካድ ለምሳሌ ሱፐርቫይዘር ኮንትሮል ኤንድ ዳታቤዝ አኮስቴሽንስ ይላል ማለት ነው።
ይሄም ደግሞ ምንድነው 23 በኋላ በደንብ ራሱን አፕዴት እያደረገ የመጣ ነው ማለት ነው። በቃ ሞኒተር የሚያደርግ የተለያዩ ማሽኖች አሉ አይደለ? እነዛ ማሽኖች በአንድ ሲስተም ሞኒተር የሚያደርግ ነው ማለት ነው። ኮንትሮሊንግ ሲስተም ነው። የተለያዩ ስማርት ዲቫይሶች በአንድ ሆኖ ኮንትሮል የሚያደርግ ገባችሁ አይደል? አፕሊኬሽን ካለ አፕሊኬሽኑ ነው በልብ መብራት ኦን ኦፍ የሚያደርግ አፕሊኬሽን አለ። ስለዚህ እሱንም ሜቢ በተግባርም ላሳያችሁ እችላለሁ። በስልካችሁ ብቻ ኦን ኦፍ ስታደርጉ ላይቱ ማኔጅ ያደርግላችኋል ማለት ነው። ገባችሁ አይደል? ይሄ አንዱ ምንድነው ማለት ነው? ካስካድ ነው ማለት ነው። ሌላኛው ምንድነው? ዘ ፈርስት ቱ ዲስክራይብ ዘ ኢንተርኔት ኦፍ ቲንግስ በት የመጀመሪያው ስፒች ያደረገው ማን ነው? ኬቨን አሽቶን ብለን የምንጠራው ግለሰብ ነው ማለት ነው 1999 ላይ። ከዛን ሂ ሴድ ራዲዮ ፍሪኩዌንሲ አይደንቲፊኬሽን ማለት ነው። እያንዳንዱ እንትኖች አርአይኤፍዲ ብለን የምንጠራው ነገር እንዳለ ኪውአር ኮድ፣ የተለያዩ ባርኮድ በቃ ዲጂታል የሆኑ ወተር ማርኮች እንዳሉ በቃ በእነዛ ነገሮች እና ደግሞ ታጎች ኔም ታግ ማለት ነው። ገባቸው እያንዳንዱ ነገር ማኔጅ ለማድረግ የተለያዩ ኢንቨንተሪዎችን ትራክ ለማድረግ ኪውአር ኮድ፣ ባርኮድ እነዚህ ዲጂታል የሆኑ ነገሮች እንዳለም ስለዚህ ነገሮች በቃ እነዚህ ነገሮች ላይ በደንብ ፎከስ ያደረገ ስፒች ወይም ደግሞ ገለጻ እንደሰጠ በ1999 ላይ እነዚህ ማየት ይችላልላችሁ ማለት ነው። እያንዳንዱ ዲጂታል በሆነ ነገር ኪውአር ኮድ ባርኮድ ምናምን እንዳላቸው ቅድም ነግሬያችኋለሁ። ስለዚህ ዛሬ ክፍላችንን በዚህ ጨርሰናል ማለት ነው። በቀጣይ ደግሞ አይኦቲ አድቫንቴጅ እና ዲስአድቫንቴጅ የሚለው ነገር በደንብ ሰፊ ማየት እንሞክራለን። በጣም ይቅርታ እየተቆራረጠ ካጋጠማችሁ እዚህ አካባቢ በጣም ይቅርታ ጠይቃለሁ። ምክንያቱም ፒሲ ስቶሬጅ እየሞላ ስለሆነ በጣም እያሰጋኝ ነው ቪዲዮን እያቆሙ ማለት ነው። ዛሬ ቪዲዮአችንን በዚህ ለመጨረስ እንሞክራለን ማለት ነው። ቀጣይ በአሪፍ ቪዲዮ እስከምንገናኝ ድረስ ደህና